እሺ የእመቤታችን ደግሞ እሺ ማለቷ መታዘዟ ምንም መታዘዝ ነው፣ ፈቃድ ነው። የእግዚአብሔርን ፈቃድ እነዚያኞች አልፈጸሙም፣ አዳምና ሔዋን አልፈጸሙም፣ ፈቃድ እግዚአብሔር አልፈጸሙም። ይሽኛዋ ግን ፈጸመች። ስትፈጽም እነዚያኞችን ባለመፈጸማቸው ስንወቅሳቸው ይችኛዋን በመቀበሏ ብፅዕት ስንላት ስናመሰግናት ለመዳናችን ምክንያት አልሆነችም ማለት እንዴት እንችላለን? ያው ቀሲሴ መጽሐፍ እንደሚል በማርያም መታዘዝ አይደለም እኛ ነፃ ያወጣ ነው። በማርያም መታዘዝ ሳይሆን በኢየሱስ መታዘዝ ነው። በአንዱ አለመታዘዝ ብሎ አዳምን ከጠራ በኋላ ስለሁለተኛው መታዘዝ ሲያወራ ግን ስለ ኢየሱስ መታዘዝ ነው የሚያነሳው። ማሳቄ ምን አለበት ሳቄ ሳይቆምብኝ ብስቅበት። በጣም እኮ በመሀል ገባችሁብኝ። የኤፍሬም ንግግር አስቆኝ እንደው በጣም ተመችቶኛል። ለማንኛውም ቀጥሉ። ሰላም ብያለሁ ሁላችሁንም። እግዚአብሔር ልጅ ነው ተብሎ ነው እንጂ የማርያም ልጅ ነው ተብሎ አይደለም። ስለዚህ ሳጠቃልለው ማርያም አምላክን በስጋ ወልዳለች። ስለዚህ የጌታዬ እናት ብዬ እጠራታለሁ። የአምላክ እናት ግን ብዬ አልጠራትም። ለምን? አምላክ መንፈስ ስለሆነ ስለማይወለድ። ቴንኪው ተባርካቸዋል። ፓስተር ቃል መስጠት አልነበረበትም መጨረሻ ላይ ዴቭ ጠቅልል በቃ ያስፈልጋል። ዴቭ ላይ ጨርሰው እሱ ከተናገረ እኛ መናገር አለብን እንትን እንዳይል ማለት ነው። እንትን ላስቀምጣውን ምን መሰለ ፓስተር ጠቅላላ አይሰማም ይቆራረጥ የለም ይሰማል ፓስተር እኛ እየሰማን ነው። ሚት አድርገው አንተ በቃ ኦኬ። ጠቅላላ ዩናመስሊ የፕሮቴስታንቱ ሊቆች ስኮላሮች ቴዎቶኮስ የሚለው እንደሚቀበሉ ማሳየት ይኖርብናል። አንድ ጊዜ ላስረዳ። ሪፎርምዱም ሉትራኑም ፔንቴኮስታሉም ኤቫንጀሊካል ሉትራኖችን በሙሉ በመጥቀስ ማለት ነው። እና ዩናመስሊ የፕሮቴስታንት ትምህርት ነው። ዩናመስሊ ይህንን ማሳየት ይኖርብናል፣ ቴዎቶኮስ የሚለውን ማለት ነው። እና ከተሰማ ልቀጥል። ይሰማል። ኦኬ ከመጀመሪያው ልነሳ። ከፎርሙላ ኦፍ ኮንኮርድ ሶሊድ ዲክላሬሽን አርቲክል 24 ላይ የሉትራኑን በምናይበት ሰዓት ምን ይላል? እዛ ጋ ሶሊድ ዲክላሬሽን አርቲክል 24 ላይ በዚህ የሃይፖስታሲስ ውህደት ምክንያት ድንግል ማርያም የሰው ልጅ ብቻ ሳይሆን በእውነት የእግዚአብሔር ልጅ የሆነውንና ፍጹም አምላክ የሆነውን ስለወለደች በትክክል የእግዚአብሔር እናት ተብላ ትጠራለች። እሷም በእውነት የእግዚአብሔር እናት ናት ይላል። እርሷም በእውነት የእግዚአብሔር እናት ናት ይላል። ሁለተኛ በሄንሪክ ቡሊንገር የተጻፈው ዘ ሰከንድ ሄልቬቲክ ኮንፌሽን አለሁኝ ወይስ ወጣሁ? አለው አለ። ኦኬ በሄንሪክ ቡሊንገር የተጻፈው ዘ ሰከንድ ሄልቬቲክ ኮንፌሽን የሪፎርሙድን በምናይበት ሰዓት ምዕራፍ 11 ላይ ምን ይላል? እኛ ንስጥሮስን እናወግዛለን፣ ማርያምም የእግዚአብሔር እናት ቴዎቶኮስ መሆኗን በደስታ እንቀበላለን፣ እናምናለን ይላል። ኦኬ ሶስተኛ 17ኛው ሴንቸሪ ላይ ኦኬ ይቀያየራል እንትኑ 17ኛው ሴንቸሪ ላይ የሉትራንና የሪፎርምድ ስኮላስቲዝም ይሄ ሊቆቹ የተነሱበት በጣም ይሄ ጎልደን ኤጅ የሚባለው ማለት ነው። እና እዛ ቦታ ላይ ያሉ ሊቃውንቶች የሪፎርምድ እና የሉትራን ሊቆች ዮሐን ጌራርድ ምን ይላል? በሎሳይ ቴዎሎጂ መጽሐፉ ላይ የእግዚአብሔር እናት መሆኗን መካድ ይላል የክርስቶስን መለኮትና ሰብአዊነት መነጠል ኒስትሮኒያኒዝም እንደሚያመጣ በጥልቀት እዛ ቦታ ላይ ይተነትናል። በሎሳይ ቴዎሎጂ መጽሐፉ ላይ ማለት ነው። ይሄ ሉትራን ነው ዮሐን ጌራርድ። ከሪፎርምድ አራተኛ ቱሬቲን ፍራንሲስ ቱሬቲን ደግሞ ምን ይላል? ሪፎርምድ ነው ፍራንሲስ ቱሬቲን በኢንስቲትዩት ኦፍ ኤሌንቲክ ቴዎሎጂ መጽሐፉ ላይ ገጽ 2 ቶፒክ 13 ኮሽን 11 ላይ ቴዎቶኮስ የሚለውን ያጸድቀዋል። ሪፎርምድ ነው። ልብ በሉ አሁን ሉትራን ሪፎርምድ ብዬን የጠቀስኩት ልቀጥል። ከዛ አምስተኛ ቶማስ ኦደን ኢቫንጀሊካል ነው፣ ሜቶዲስት ነው። ኢቫንጀሊካል ነው፣ ሜቶዲስት ስኮላር ነው። ምን መጽሐፉ ምንድን ነው? ክላሲክ ክርስቲያኒቲ ሲስተማቲክ ቴዎሎጂ የሚለው መጽሐፉ ላይ ነው። ምን ይላል ቶማስ? ከሮማ ካቶሊክ ጋር ካላቸው ልዩነት የተነሳ ቴዎቶኮስ የሚለውን ቃል መፍራት እንደሌለባቸውና አማኞች መፍራት እንደሌለባቸው ይከራከራል።
ምክንያቱም ይላል ቃሉ መሰረቱ ማርያምን ማምለክ ሳይሆን የክርስቶስን አምላክነት ማረጋገጫ በመሆኑ ማንኛውም መጽሐፍ ቅዱሳዊ ክርስቲያን ሊቀበለው ይገባል ይላል። ቶማስ ኦደን ማለት ነው። ኢቫንጀሊካል ነው፣ ሜቶዲስት ስኮላር ነው። ስድስተኛ ሪቻርድ ሙለር ሪፎርምድ ነው፣ ሪፎርምድ ስኮላር ነው። ፖስት ሪፎርሜሽን ሪፎርምድ ዶግማቲክስ በተባለው መጽሐፉ ላይ ሙለር የድሮዎቹ የፕሮቴስታንት ሊቃውንት ቴዎቶኮስ የሚለውን ቃል ያለምንም ማቅማማት የክርስቶስን መለኮትነት መግለጫ አድርገው ይጠቀሙበት እንደነበረ የታሪክ ማስረጃዎችን እያጠቀሰ ይተነትናል። ሪቻርድ ሙለር ማለት ነው። ኦኬ። ሰባተኛ ዴቪድ ፒስካር የምን ስኮላር ነው? ሉትራን ስኮላር ነው። መጽሐፉ ምንድን ነው? ክሪስቶሎጂ ኮንፌሽናል ሉትራን ዶግማቲክስ የሚለው መጽሐፉ ላይ ምን ይላል? ማርያም ቴዎቶኮስ መሆኗ በሉትራን እምነት ውስጥ ሊታለፍ የማይችል ዶክትሪን መሆኑን ያብራራል። ይቀጥልና ምን ይላል? ማርያም በስጋ እግዚአብሔርን መውለዷን መቀበል የስጋዌን ኢንካርኔሽን እውነተኝነት ለመቀበል ዋናው በር ነው ይላል። ስምንተኛ ፍራንክ ማኪያ ደግሞ ፔንቴኮስታል ነው። ልብ በሉ፣ ከሁሉም ስኮላር ነው የፕሮቴስታንቱን ሁሉ እየጠቀስኩ ያለሁት ፔንቴኮስታል ስኮላር ነው። መጽሐፉ ምንድን ነው የሚለው? ጂሰስ ደ ስፕሪት ባፕታይዘር ክሪስቶሎጂ ኢን ላይት ኦፍ ፔንቴኮስቴ የሚል መጽሐፍ አለው። ማኪያ ምን ይላል? የኤፌሶንን ጉባኤ ውሳኔ በመደገፍ ማርያም ቴዎቶኮስ መባሏ የክርስቶስን መለኮታዊ ማንነት ለመጠበቅ ፍጹም መጽሐፍ ቅዱሳዊ መሰረት አለው ይላል። እደግመዋለሁ። ማኪያ ምን ይላል? የኤፌሶንን ጉባኤ ውሳኔ በመደገፍ ማርያም ቴዎቶኮስ መባሏ የክርስቶስን መለኮታዊ ማንነት ለመጠበቅ ፍጹም መጽሐፍ ቅዱሳዊ መሰረት እንዳለው ያሳያል ማኪያ። ሌላውስ አሞስ ያንግ ፔንቴኮስታል ስኮላር ነው። አሞስ ያንግ ምን ይላል? ደ ስፕሪት ፒውርድ አውት ኦን ኦል ፍሌሽ ፔንቴኮስታሊዝም ኤን ደ ፖሲቢሊቲ ኦፍ ግሎባል ቴዎሎጂ በሚለው መጽሐፉ ላይ ማለት ነው። ምን ይላል አሞስ? ቴዎቶኮስ ብሎ ከመጥራት ወደኋላ ማለት እንደሌለባቸው ይገልጻል። ምክንያቱም ይላል ቃሉ በማኅፀን ውስጥ ስለተከናወነው የመንፈስ ቅዱስ ታላቅ ተአምር ስጋዌ ኢንካርኔሽን የሚመሰክርና የክርስቶስን አምላክነት የሚያጸና በመሆኑ ይላል የፔንቴኮስታሉ ስኮላር አሞስ ያንግ። አስረኛና የመጨረሻው ሲሞ ፌንቴላ የሚባለው የፔንቴኮስታል ስኮላር ነው። አሁንም ሲሞ ፌንቴላ ምን ይላል? መጽሐፉ ምንድን ነው የሚለው? ኢኮኖሚካል ዲያሎግ ዊዝ ኢስተርን ኦርቶዶክሲ የፔንቴኮስታል ፐርስፔክቲቭ የሚል መጽሐፍ አለው። በዛ መጽሐፍ ላይ ምን ይላል? ማርያም የአምላክና ቴዎቶኮስ መሆኗን መቀበል የፔንቴኮስቴ እምነት መሰረት የሆነውን የክርስቶስ ፍጹም አምላክነት የመጠበቂያ መንገድ መሆኑን በስፋት ይተነትናል። ደግመዋለሁ። ማርያም የአምላክና ቴዎቶኮስ መሆኗን መቀበል የፔንቴኮስቴ እምነት መሰረት የሆነውን የክርስቶስን ፍጹም አምላክነት የመጠበቂያ መንገድ ነው ብሎ ነው የሚተነትነው ሲሞ ፌንቴላ የፔንቴኮስታል ስኮላር። እነዚህን ሁሉ ከፔንቴኮስታል፣ ከኢቫንጀሊካል፣ ከሪፎርምድ፣ ከሉትራን ሁሉ የተነተንኩት እነዚህን ስኮላሮች ለምንድን ነው ያቀረብኩት? ሆል ፕሮቴስታንት ዩናመስሊ ማርያም ቴዎቶኮስ መሆኗን የሚቀበል ነው። ዩናመስሊ በፕሮቴስታንቱ ዘንድ ተቀባይነት ያለው ነው ማለት ነው። ይህንን ማወቅ ይኖርብናል ከማለት አንጻር ነው። እነዚህን ሁሉ ስኮላሮች ከሉትራንም ከሪፎርምድም ከኢቫንጀሊካልም ከፔንቴኮስታልም ያሉትን ስኮላሮችን አቋማቸውን የገለጡት ቴዎቶኮስ የሚለው በጣም ወሳኝ የክርስቶስን ማንነት ለመጠበቅ መጽሐፍ ቅዱሳዊ መሰረት ያለው ነው ብለው የሚቀበሉት ነው። በፕሮቴስታንቱ ዩናመስሊ ተቀባይነት አለው ቴዎቶኮስ የሚለው ማለት ነው። ጸጋ ይብዛላቸው። የሚቀጥል ከሆነ ይቀጥል። አይ እኔ በመካከል ልግባና ኤፊ ከኔ በኋላ ይናገር። ኤፊ ስራ ቆይ እኔ ነኝ ያወረድኩ። ቆይ የሰማነውን በልቦናችን ያሳል እንትን ኤፋ አሁን እኛ ገስት አድርገን ቆይ እንትና ዙን ያስገባ ነው ጥያቄ እንዲጠይቅ ነው እንጂ እንደዚህ አይነትም መርዝ እንዲዘራም አልነበረም። መጨረሻ ላይ ያለው ነገር ትክክል ነው። እናንተ መሄድ ነበረባችሁ። ቀጥል ኤፋ። የሰማነውን በልቦናችን ያሳድር። በቃ በጣም ቴንኪው። ድጋሚ ማጠቃለያ ልስጥ ብሎ ሊገባ ነበር። አረ በፍጹም አይሆንም። እኛ እንዲያውም እድል የሰጠነው እኔ ከልቤ እድል የሰጠሁት የመማማሪያ ምድርክ የሆነለታል ብዬ ነው። እሱ ግን ምልህ በዛም ሌቨል አልነበረም። ሌላ ጊዜ ግን ተሳደብክ። አቤት 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 አቤት። እሺ ቢሰድበኝ ይሻላል ሌላ እንትን ከሚል ማለት ነው። እሺ በቃ ማሰር ይረፍ። አንተ አላርፍም። እናንተ አሁን ምን አድርጉ? ዴቭና
ኤፋ ካላችሁ እዚህ 368 ሰው ማለት ይሄ እንትን መጽሐፍ ቅዱሳዊ ማስረጃን የተነገረው ከአባቶች ምን የመጣው በየትኛውም አንግል ይሄ እውነት ሊካድ የሚችል ነገር እንዳይደለ እዚህ ያላችሁ ሁላችሁም በየትኛውም እምነት ውስጥ ያላችሁ ይሄ እውነት ልትገዙት የምትችሉት ነገር ነው። የምትሞግቱበትም ነገር እንኳን ከሆነ መሰረታችሁ በዚህ ፎርም ነው መሆን ያለበት ብለን ነው የምናምነው። ትንሽ ነገር ግን ብትሉ ጥሩ ነው። ገብቶሃል አይደል? ትንሽ ቅድም ከሱ እኔ አሁን አጌን ኤንድ አጌን አንድ ነገር ብቻ ነው ይህንን እንትን ብለው ማለት ነው። አሁንም ይሄ ጥያቄ ራይት እየተደረገ ስለሆነ ማለት ነው። ለምሳሌ ማርያም የአምላክ እናት መሆኗን ካላመንን አንድንም ወይም እንደዛ ካላልን አንድንም ወይ የሚል ጥያቄ ይነሳል። ያ ማለት አክቹዋሊ ምን ማለት ነው? ማለት ማርያም የወለደችው አምላክን አይደለም እያላችሁ ከሆነ አትድኑም፣ አልዳናችሁምም። ምንም ጥያቄ የለውም። ኮንፌስ ያደረግነው እሱን ነው እኮ። ጌታን ስትቀበሉ እሱን አይደል እንዴ ኮንፌስ ያደረጋችሁት? በልባችሁ አምናችሁ በአፋችሁ የመሰከራችሁት እኮ እሱን ነው። ሐዋርያ ቅዱስ ጳውሎስ እንዳለው ማለት ነው። እንደሱ አይደል ኢየሱስ ጌታ እንደሆነ በአፍ ብንመሰክር እግዚአብሔር ከሙታን እንዳስነሳው ብለን እንደዛ አይደል እንዴ? ሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል በሚለው ላይ እዛ ላይ እኮ ኮንፌስ አድርጋችኋል። ሰው የኢየሱስን አምላክነት ወይም ደግሞ ከማርያም የተወለደው እሱ አምላክ መሆኑን ኮንፌስ ካላደረገ ሰው እንደዛ ካላመነ ሊድን አይችልም፣ አልዳንም። ክርስትና መሰረቱ እሱ አይደል? እሱ ነው። ግን እንደዛ ስትሉ ደግሞ ካልን አልዳን የምትሉት ተርሙን ካልተጠቀምን እያላችሁ ከሆነ ተርሙን ሳንጠቀም ግን እንደዛ ብለን ብናምን ለምሳሌ ማርያም የወለደችው አምላክ ነው። ማርያም አምላክን ወልዳለች። የተወለደው አምላክ ነው። ማርያም የወለደችው አምላክን ነው ብለን እናምናለን። አምላክ በስጋ ወልዳለች ብለን እንናገራለን። እንደዛም ነው የምናምነው። ግን ደግሞ የአምላክ እናት ስንል ያ ሰዎችን ሊያሳስት ይችላል። እንደዚህ ሊል ይችላል ከዚህ አንጻር። ስለዚህ የአምላክ እናት የሚለውን ተርም ባንጠቀም እያላችሁ ከሆነ አይ እንትን ብሎ አያውቅም እሱን ስላልተጠቀመ ገነት ይገባል መንግስተ ሰማይ ይገባል የሚባል ነገር የለም። ያ የስነ መለኮት ቃል ስለሆነ ቃሉ ማለት ነው። ቴዎቶኮስ ብለህ ኮንፎስ ካላረግ ገነት አትገባ የሚል ትምህርት የለም። የስነ መለኮት ቃል ነው ቃሉ። ግን ደግሞ ካላመንክ ደግሞ ትምህርቱን ካላመንክ እንደዛም ደግሞ ኮንፌስ ካላረግ አትድንቅ። የዳነውም እንደሱን ኮንፌስ አድርገን ነው ቅድም እንዳልኳችሁ ማለት ነው። ስለዚህ ኢየሱስ አምላክ እንደሆነ ሁሉ ሰው ኦፍኮርስ የማመን አለበት። ክርስቲያን ከሆነ ለመዳን አምላክ እንደሆነ ማያምን ከሆነ የዳነ አይደለም። በስጋ የመጣም እንደሆነ ጳውሎስ እሱንም ያብራራል። እሱንም መቀበል አለበት። ከድንግል ማርያም የተወለደው እሱ ኦፍኮርስ የእግዚአብሔር ልጅ ኢየሱስ እንደሆነ አምላክ እንደሆነ ማመን አለበት። ኮንፌስም ማድረግ አለበት። እሱን ተርሙ ላይ አይደለም እኛ እያልን ያለ ነው ከቅድም ጀምሮ የአምላክ እናት እንደሆነች ማርያም ግን አለማመን ግን ኦፍኮርስ የተወለደው እሱ አምላክ እንደሆነ አለማመን ግን መንግስተ ሰማይ ያስገባንም ወይ? ካሪያ ምን አምነ ነው የምትድነው? ኦፍኮርስ አትገባትም እንጂ ካሪያ ምን አመንክና ነው? እሱ እኮ መሰረት ነው፣ የክርስትና መሰረት ነው። ከዚህ የሚቀድምም እንትን የሚልም ትምህርት እኮ የለም እኮ። የመዳን እውቀት የሚባል ትምህርት ነው። ይሄ መሰረታዊ ትምህርት ነው። ሰው የመዳን እውቀትን ሰዎች ማወቅ አለባቸው። የመዳን እውቀት አውቀው ነው ሰዎችም የዳኑት ማለት ነው። ለምሳሌ ቅድምም ሲነሳ ነበር ገጠር አካባቢ ያሉ እንደዚህ ስነ መለኮትን ያልተረዱ ምናምን፣ አይ ስነ መለኮት አዋቂ መሆን የለብህም ለመዳን ማለት ነው። ሁሉንም ነገር ደግሞ ማወቅም የለብህም። መጽሐፍ እንደሚል ሰዎች የሚያውቁት ሁሉ ነገር ግራጁዋሊ ነው። በአንድ ጀንበር ሁሉ ነገር ሊያውቁ አይችሉም። ግን የመዳን እውቀት የሚባል ነገር አለ። እሱን መሰረታዊ የሆነውን የመዳን እውቀት ሰዎች ማወቅና ማመን አለባቸው። መጽሐፍ እንደሚል ከዛ ነው ሰዎች የሚድኑት ማለት ነው። ከዛ መሰረታዊያን ውስጥ አንዱ እሱ ነው። ኦኬ፣ ኢየሱስ አምላክ እንደሆነ ማለት ነው። ስለዚህ ያ የተወለደው ከድንግል ማርያም የተወለደው አምላክ መሆኑን ሰዎች ማመን አለባቸው። እሱንም ኮንፌስ ማድረግ አለባቸው። ይሄ ቴዎቶኮስ የሚለው የአምላክ እናት ብዬ እሱን ተርም ካልተጠቀምኩኝ አልድንም አይነት ነገር ከሆነ እንደሱ አይደለም። በተርም እንትን አይደለም የዳን ነው። እሱን በመቀበልም ባለመቀበልም ሰዎች ሲሆን አይገቡም። እሱን አሁን እንደዛ እኔ ሁልጊዜ እንደምለው ትምህርቱን ተቀብሎ ሰው ትምህርቱን ኮንፌስ እያደረገ ግን ተርም ላይ ደግሞ እዚህ ጋር ችግር አለብኝ እዚህ ጋር ይሄን ስጠቀም እንደዚህ ነው ካለ ከዛ በኋላ ትክክል አይደለም ሰውየው። ግን ውይይቱ የሚሆነው ግን ከዛ በኋላ አይ ይሄንን ከመጽሐፍ ቅዱስ እንደዚህ ይላል
አባቶችም ደግሞ ይህንን ያሉት ከዚህ አንጻር ነው። ስለዚህ ይህን ተርም መጠቀም ሴቭ ነው ሌሎቹን ከመጠቀም ይልቅ እንደዚህ ይላል ምናምን ብሎ ውይይት የሚኖረው ከዛ በኋላ እሱን ነው ተርሙ ላይ ሊሆን ይችላል ማለት ነው። ከዛ በኋላ ያለው ውይይት እንደ ቅድም እንደ ዙ ግን አይደለም። ዙ ኮምፕሌትሊ ብዙ ነገሮችን ነው የሳተው፣ ይህንን ብቻ ሳይሆን ማለት ነው። በአጠቃላይ ቴዎቶኮስን እናምናለን፣ እንቀበላለን። ማርያም የአምላክ እናት ናት የሚለውን እንቀበላለን። የአምላክ እናት ናት ስንል ምን ማለታችን እንደሆነ የታወቀ ነው። የአምላክ እናት ማለት አምላክን በስጋ የወለደች ማለት ነው። ከሶስቱ ቅዱስ አንዱን ቅዱስ ድኅረ ዓለም የወለደች ናት ማለት ነው የአምላክ እናት ማለት። ስለዚህ ይሄ በክርስትናው ዓለም የታመነ የታወቀ እምነት ነው። ስለዚህ ማርያም አምላክን እንደወለደች ማያምን ሰው ይድናል? አይድንም፣ በፍጹም አይድንም። የዳነውም እሱን ኮንፌስ አድርገን ነው የእምነታችን መሰረት ነው እሱ ነው። ግን ይሄ ቴዎቶኮስ የሚለውን ተርም ባልጠቀም እድናለው አልድንም፣ ማርያም አምላክ እንደወለደች እሷም የአምላክ እናት እንደሆነች አምናለው ከሆነ ግን አይ ተርሙን ብትጠቀም ባትጠቀምም እሱ አይደለም፣ ከሰልቬሽን ጋር የተያዘ ነገር አይደለም። እምነት ትምህርቱን ካመንክ ማለት ነው። እንደዛ ነው የምለው። ለመጨረሻም ፓስተር ይህንን ነው የምለው። እሺ ድንገት ከእስልምና ወይ ከኦጂ ወይ ጀሆቫ ወይ ኤቲስት የሆናችሁ በተለያየ ነገር ውስጥ ያላችሁ ጥያቄ በዚህ ማለዳ ወይ ምሽቱን አብራችሁን የነበራችሁ ክርስትና ራሱን በዚህ መልክ ያብራራል። ግልጽና እውነተኝነት ያለበት የክርስትና አስተምሮ ይሄን ይመስላል። የሚጨበጥ የሚዳሰስ ምክንያታዊ የሆነ የክርስትና አስተምሮ ይሄ ነው። ይሄን ጥያቄ ተቀበላችሁ መንፈሳዊ ነገሩን መከተል እፈልጋለሁ የምትሉ ያው እንግዲህ በዚህ በኩል ዴቭ አለ፣ እዛ ኤፌ አለ፣ እኛንም በውስጥ ማውራት ትችላላችሁ። ካቶሊክ ኦርቶዶክስ የሆናችሁ ደግሞ በዚህ ነገር ያላችሁን ነገር በደንብ ጠንከር አድርጋችሁ እንድትይዙ ትምህርቱ ይሄን ይመስላል በተብራራ። ክርስትና መጽሐፍ ቅዱሳዊ የሆነው መሰረቱ ይሄ ነው ብለን ነው ምናምነው። ጥያቄያችሁ ሁል ጊዜ በዚህ በልክ እንዲመጣ እንፈልጋለን። ጠይቁ፣ እንማማር ብለን እንላለን ማለቴ ነው። ዴቪዬ ሌላ የምትሉት ነገር ከሌለ እንግዲህ ይሄው ነው እንትናችን ማለት ነው። አይ ቲንክ እንትናን ብታስገባው ጥሩ ነው። አንድ ሰው እኔ ላስገባሽ፣ አንድ ሰው ላስገባና ስለማውቀውም ነው አንድም ቪዲዮ ስላየው ነው እና Oh, did you buy yourself? It's fine. Okay. አይሰማም? አሁንስ ስኮላሮችን አምጥቷልና በሁሉም ቦታ ያሉትን አንዳንዶችን እንዳመጣ ነውና ለዲቭ ማቅረብ የምትፈልገው በስፔሻሊ ኮንፌሽኖቻችን ላይ ብዙ ኮንፌሽኖች አሉ። እንግዲህ ዲኖሚኔሽንም ብዙ አለ። ኢቨን ፔንቴኮስታል ወርልድ ፌዴሬሽንም ጭምር ያሉ ስቴትመንት ኦፍ ፌዝ አለ። ሌላው ደግሞ ስለዚህ በነዛ ኮንፌሽኖች ላይ በሁሉም ኮንፌሽኖች ላይ ቴዎቶኮስ የሚለውን ማርያምን የአምላክ እናት የሚለውን ተርሚኖሎጂ ተጠቅሟል ወይ አልተጠቀሙ? ይህን ስል ለንደን ባፕቲስት ኮንፌሽን አለ፣ ፈረስ ሰከንድ አለ፣ ጀነራል ባፕቲስት ኮንፌሽን አለ፣ ሚኖናይት ወርልድ አለ። ይህን ሁሉ በግልጽ ተጠቅሟል ወይስ አልተጠቀሙ? ሁለተኛው ደግሞ ማርያም ቴዎቶኮስ መባል የለባትም ያለ ስኮላር በፍጹም አይገኝም ከፕሮቴስታንት ሰርክል። ኦኬ አይ ቲንክ እኔ ብቻ ነኝ የማይሰማኝ ወይስ? ኦኬ ኤፋ እየተናገርኩ ነበር እኮ አይሰማም እንዴ? ሚዩት አድርጋል ወይ ጉድ። እሺ ምንድነው ያልኩት? በፕሮቴስታንቱ ቴዎቶኮስ የሚለው ዩናመስሊ ተቀባይነት አለው። ሪፎርምዶ ከተነሳበት የፕሮቴስታንት ሪፎርምር ከተነሳበት ጀምሮ አሁን እስካሉት ስኮላሮች ድረስ ዩናመስሊ ተቀባይነት አለው። ከሪፎርምዶችም፣ ሉትራኖችም፣ ኢቫንጀሊካልም፣ ፔንቴኮስታልም ስኮላሮች በጣም የሚታወቁ ፐብሊክ ፊገር የሆኑ ስኮላሮች በመጽሐፎቻቸው ያንን መቀበል እንዳለብን ጽፈዋል ማለት ነው። ዩናመስሊ
በጣም መታወቅ ያለበት ዩናመስሊ ተቀባይነት አለው። አንዳንድ እንደ አሁን ቅድም መጀመሪያ አካባቢ ላይ ዶክተር ያቀረበው አለ ግሩደም እንዲህ ብንለው ይሻላል የሚል ነገር ያቀረቡ አሉ። የኢየሱስ እናት የክርስቶስ እናት ብንል ይሻላል። ይሄ አሁን የፕሮቴስታንቱ ስጋት ይገባናል። የፕሮቴስታንት ስጋት ከሜሮሎጂ አንጻር ነው። ከሜሮሎጂ አንጻር በጣም ስለሚሰጉ አብዛኞቹ ምክንያቱም ሃይ ሜሮሎጂ የሚያቀነቅኑ ስላሉ ያ ደግሞ ቴዎቶኮስ የሚለው ወደ ሃይ ሜሮሎጂ በጣም ይገፋል ከሚለው ስጋት የተነሳ እንደሆነ ዊካን አንደርስታንድ በደንብ እንረዳለን ያ ስጋት እንዳለ። ነገር ግን ቴዎቶኮስ የሚለው ቃል ሜሮሎጂ ላይ የተመሰረተ ሳይሆን ክርስቶሎጂ ላይ የተመሰረተ ተርም ነው። ተርሞች የሚሸከሙት ቴዎሎጂ አለ። ለምሳሌ ፖል ሳሞሶታ ከኒቅያ ጉባኤ በፊት ፖል ሳሞሶታ ኮንሰብስታንሻል የሚለውን እኮ ይጠቀመው ነበረ፣ ግን ተወግዟል። ያ ተርም ግን ኋላ ላይ በኒቅያ ጉባኤ አትናቲዩስ ተጠቅሞታል። ሆሞሲዮስ የሚለው ኮንሰብስታንሻል ማለት ነው። ሆሞሲዮስ የሚለውን ተጠቅሞታል። ያ ሆሞሲዮስ የሚለው አንድ ተርም የተሸከመው ቴዎሎጂ አለ። እያንዳንዶቹ ተርሞች የሚሸከሙት ቴዎሎጂ አለ። ቴዎቶኮስ የተሸከመው ቴዎሎጂ አለ። ከዛ ቴዎሎጂ ከተሸከመው ቴዎሎጂ አንጻር በሉተራን ኮንፌሽንም ብትል የሉተራን ስኮላሮች ብትል የሪፎርምድ ኮንፌሽንም ቅድም የጠቀስኩት ሰከንድ ሄልቪክ ኮንፌሽን ላይ ምዕራፍ 11 ላይ የሪፎርምድ ስኮላሮች በጣም የታወቁ ፍራንሲስ ቱሬቲን የሚባሉ በጣም ኦርዶ ሳሉቲን በደንብ ያብራሩ 17ኛው ሴንቸሪ ላይ የሪፎርምዶች ማለት ነው። እና እነሱ ብትል የፔንቴኮስታል ስኮላሮች በጣም የታወቁ በሙሉ ተቀባብለውታል። ቴዎቶኮስ የተሸከመውን ቴዎሎጂ ስለሚያውቁት ማለት ነው። ቴዎቶኮስ ራሱ የተሸከመው ቴዎሎጂ ስላለ ያንን ስለሚያውቁ እንዳውም አንድ የማን ነው የኢቫንጀሊካል ስኮላር ቅድም ያነበብኩት ቶማስ ኦደን የሚባለው የኢቫንጀሊካል ስኮላር ምንድን ነው የሚለው? ከሮማ ካቶሊክ ጋር ካላቸው ልዩነት የተነሳ ይላል ቴዎቶኮስ የሚለውን ቃል መፍራት እንደሌለባቸው ይናገራል። ቃሉ መሰረቱ ማርያምን ማምለክ ሳይሆን የክርስቶስን አምላክነት ማረጋገጫ በመሆኑ ማንኛውም መጽሐፍ ቅዱሳዊ ክርስቲያን ሊቀበለው ይገባል ይላል። አየው ስጋታቸው ማርያምን ከማምለክ ጋር ሃይ ሜሮሎጂ ጋር ነው ስጋታቸው ፕሮቴስታንት እና ከዛ ጋር የሚገናኝ አይደለም። ቃሉ መሰረቱ ክርስቶሎጂ ጋር የተገናኘ ነው ብሎ እነዚህ ስኮላሮች ሲናገሩ እናያለን። እና ዩናመስሊ በፕሮቴስታንቱ ተቀባይነት አለው። ከመጀመሪያዎቹ ሲንስ ዘ ቢጊኒንግ ከሪፎርምዶቹ ጀምሮ አሁን እስካሉት ስኮላር ድረስ ዩናመስሊ ተቀባይነት ያለው የፕሮቴስታንቱ አስተምሮ ነው። አንዳንድ ግን ሰጀስት የሚያቀርቡ የሉም ማለት አይደለም። እንደ ግሩደም አይነት እንደዚህ ከምንል ክርስቶቶኮስ ወይም የኢየሱስ እናት ብንል እንደዚህ ብለው ያቀረቡ አሉ። ስጋታቸውንም ግን ያስቀምጣሉ። ከሜሮሎጂ አንጻር እንደሆነ ስጋታቸውንም በዛው ያስቀምጣሉ ማለት ነው። እና ስናገር ቅድም የተናገርኩት ዩናመስሊ ነው። ዩናመስሊ የፕሮቴስታንቱ ይቀበለዋል ቴዎቶኮስ የሚለውን ነው። ኦኬ አይ ቲንክ አንዳንድ አንተም ወይን ግሩድን ጠቅሳል፣ እነ ቦበራይንም ማትዋድም ሌሎች ኢቨን በቸርች ደረጃ ኢንዲፐንደንት ፋንዳሜንታሊስቶች ቸርች በአብዛኛው ይህንን ነገር ነው ቴዎቶኮስ ከምል ይልቅ የጌታ እናት በምል መጽሐፍ ቅዱሱ አፍር በሚያደርገው አጠያየቅ ሁኔታ አገላለጽ እንጠራዋለን ብሎ ያስቀምጣሉ። ብዙም አለ እንደዛ ስላል ግን አሁን ዩናኒም ስትል ሁሉም ቴዎቶኮስ የሚለውን ማለት ችግር ሳይኖር ሳያቅማሙ ይቀበላሉ እንደማለት ነው። እንዴት ነው ብዬ ነው የሚቃወሙ እያሉ አሁን የጠቀስካቸው ስኮላሮች ነን ዲኖሚኔሽናል ስኮላሮች ናቸው። ነን ዲኖሚኔሽናል ስትሆን የሚይዝ ኮንፌሽን የሚይዝ ካታኪዝም የሚይዝ ማዕቀፍ ብዙ ነገር አይኖርም እና በጣም ነፃነት አላቸው። ግን አሁን እኔ ቅድም የጠቀስኩልህ ነን ዲኖሚኔሽናል ስኮላሮች አይደሉም። የሉትራን ስኮላሮች፣ የሪፎርምድ ስኮላሮች፣ ኢቨን ፔንቴኮስታል ስኮላሮች በጣም የታወቁ የፔንቴኮስታልን ቴዎሎጂ በደንብ ያረቀቁ ናቸው የጠቀስኩልህ ስኮላሮች ማለት ነው። እና ዩናመስሊ በፕሮቴስታንቱ ዘንድ ተቀባይነት አለው ነው እያልኩ ያለሁት ማለት ነው። ግን አሁን አንተ እንዳልከው ነን ዲኖሚኔሽናል ስኮላሮች አንዳንዶች ነን ዲኖሚኔሽናል ሳይሆን ኢንዲፐንደንት ባፕቲስቶች ናቸው። ያው ባፕቲስት አወቃቀር ታውቃለህ፣ ቸርቾቹ በዚህም በዛም ተነጣጥለው በየብቻ ነው እንትን የሚመሰረቱት እንጂ ግን መጥመቃውያን ናቸው በዲኖሚኔሽን ደረጃ እንጂ መጥመቃዊነቱን ወይም ይሄ
ዲኖሚኔሽናል ነገር ላይ አያስወጣቸውም። እሱ ነው ዩናን የመስል ስትል አሁን ሪጀክት ያላደረገ ሰው እንደሌለ ዩናን የመስል ኮመንሊ ሁሉም እንደተስማሙ ተደርጎ የሚቀርብበት ወይ ነው። እኔ እስከማውቀው ድረስ የተለየ ሀሳብ አልቀረበበትም ነው ዩናን የመስል ማለት። ዩና መስሊ ማለት ምን ማለት ነው? በጁሪስት ኦኬ ሆል እንደተስማሙ ነው። አይ ሁሉም ማለት አይደለም። ዩና መስሊ ማለት በአብዛኛው ማለት ነው። ኦኬ እሺ። ስለዚህ የተቃውሙ አሉ። ሌላው እኔ የምጠይቀው ለማንሳት ያክል አምላክ እናት ብለን ስንጠራት ናቹራሊ አንድ ሰው እኔ ከእናቴ እንደተወለድኩኝ ተወልጄ ደግሞ እንደመጣው ከማስበው አመለካከት በተለየ ሁኔታ ስለ ክርስቶስ እንዳስበው የሚያደርግ ምክንያት አለ የአምላክ እናት ካልክ በኋላ። ያ አንተ ግን ቴዎቶኮስን አትቀበለውም እንዴ? ጥያቄህን መጀመሪያ እንዳውቀው። ኦኬ እኔ የምቀበልበት ወይ ይለያል። አምላክ ከእሷ ተወለደ፣ አምላክ ከማርያም ተወለደ ነው እንጂ የአምላክ እናት የሚል አገላለጽ ክሬዲቱን ለእሷ ይሰጣል ነው ባጭሩ። ስለዚህ መነሻው ከአምላክነት እዛ ቦታ ላይ በተሰራው ስራ ሚራክሊዮስ ወርድ ሁሉ ነገር ስራዎችን ምን እንድናድርግ ነው? ኢግኖር እንድናድርግ አያደርግም ወይ ነው። ኦኬ ስጋት በግልጽ አማርኛ ስንናገር ማርያም አምላክን አልወለደችም ከሚለው አንጻር ሳይሆን ያኛው እንደዛ መጠቀማችን ሃይሜሮሎጂ እንዲፈጠር አድርጓልና ከሜሮሎጂ አንጻር ነው ስጋት አይደለ? አዎ ኦልሬዲ ክሬዲቱን ለእሷ ይሰጣል። ይሄ ከሆነ ደግሞ ናቹራሊ ያው ናቹራል ሂደት አለ በርዘረድ ያንን ነው ማስበው። ከዛ ውጪ በተፈጥሮ ሰው ከሚያስበው ውጪ በተለየ ሁኔታ እንድናስብ የሚያደርግበት ሁኔታ አለ ወይ የአምላክ እናት ካልክ በኋላ? አዎ ምክንያቱም ቴዎቶኮስ የሚለውን ቃል እኮ የተጠቀሙት ያንን ተርም የተጠቀሙት እኮ ያ ቃል የተወለደው የወለደችው ሰው ብቻ አይደለም አምላክ ነው የሚለውን አምላክን እንደወለደች ለማሳየት ነው። ለምን? ምክንያቱም ሰው ነው የወለደችው የሚል የኢየሱስ እናት የክርስቶስ እናት ክርስቶቶኮስ ብሎ የተነሳ ምንፍቅና ስለነበረ የንስጥሮስ ምንፍቅና ማለት ነው። ሁለት ሃይፖሳሲስ ብሎ ያስቀመጠ እኛ ዋን ሃይፖሳሲስ ነው የምንቀበለው ቱ ሃይፖሳሲስ ብሎ ምክንያቱም ባህሪ ያለ ሃይፖሳሲስ ኤግዚስት ማድረግ ስለማይችል እሷ የወለደችው ሰውን ነው አምላክ ሊወለድ አይችልም የሚል ምንፍቅና ስለተነሳ ያንን ምንፍቅና እኮ ድባቅ የመታ ተርም ነው ይሄ ተርም። የተወለደው አምላክ ነው ነው። ገብቷል ጁሪስት? ተቋርጠ ነበርክ መሀል ላይ። ከክሬዲት አንጻር እንዴት ታዋለ ብዬ ነው። ከማርያም የሆነ ነገር አለ የምለውን ነገር ሰንስ እንድናደርግ አያደርግ ነው። ኦኬ የተናገርኩት በሙሉ ተቋርጫው አልተሰማው ነበር። የሆነ ፓርት ላይ ተቋርጠ ነበርክ። ኦኬ አይዶነ የቱ ጋር እንደተቋረጥ። እሺ የአሁኑን ልመልስ። የቅድሙን ምናልባት የሰማችሁትን እንግዲህ ሰምታችኋል። የአሁኑ አሁን እኛ አሁን ብዙ የፕሮቴስታንት አሁን ችግር ምንድን ነው? ይሄንን ነገር የሚፈሩት ከሜሮሎጂ አንጻር ነው። ይሄኛውን ወደ ማርያም ሃይሜሮሎጂ ውስጥ አሁን ሃይሜሮሎጂ ስላለ እውነታውን እንናገር ከተባለ አሁን ሃይሜሮሎጂ ስላለ ያ ነገር ወደ ሃይሜሮሎጂ ገፍቷል አስገብቷል የሚለው ስጋት ውስጥ ነው። ነገር ግን ቴዎቶኮስ ራሱ እንትን ሲል ሜሮሎጂን አስበው አይደለም፣ ከሜሮሎጂ አንጻር አይደለም፣ ከክርስቶሎጂ አንጻር ነው ያንን ተርም የተጠቀሙት። ያንን ቴዎሎጂ አናቴማ ሁሉ የተቀመጠው ምን ያለው ከክርስቶሎጂ አንጻር ነው። ስለዚህ አሁን እኛ ክሬዲቱን ለእሷ አይሰጥም ወይ? ኖ ኖ ኖ ኖ ኖ። ይሄ የተወለደው አምላክ ነው የሚለውን ነገር የሚተነትንና አምላክ አይደለም የተወለደው የሚለውን ምንፍቅና የንስጥሮስን ምንፍቅና የመታ ተርም ነው ይሄ ቴዎቶኮስ የሚለው ተርም የተጠቀሙት አባቶች እነ ሴሪል ማለት ነው። እና ከዛ አንጻር ነው እኛም ልንረዳው የሚገባው ልንተነትነው የሚገባው። ሰዎች ሃይሜሮሎጂ ገነቡበት ሃይሜሮሎጂ እንትናሉበት ከሚለው አንጻር ሳይሆን እኛ ማየት ያለብን ይሄው ስኮላሮቹ እንደጠቀሱት
ምንድን ነው ያለው? ከካቶሊክ ጋር ካለው የልዩነት የተነሳ ይሄንን ከመጠቀም ወይም ይሄንን ከማቀንቀን ይሄንን ከማመን ኮንፌስ ከማድረግ ወደኋላ እንዳትሉ ብለው ነው ስኮላሮች የጻፉት። ኖ እንደዚህ አይነት ስጋት እንዳለ ሃይሜሮሎጂ እንዳለ፣ ነገር ግን ከዛ የተነሳ አይደለም። ይሄ ቴዎሎጂ የተገነባው ይሄ ተርም የተገነባው ከክርስቶሎጂ አንጻር ነው። የንስጥሮስን ምንፍቅና ድባቅ የመታ ተርም ነው። ስለዚህ እኛም ልንተነት ነው የሚገባው። የአምላክ እናት ሲባል አዎ የአምላክ እናት ናት። የቃል እናት አዎ የቃል እናት ናት። ማብራራት ከዛ በኋላ እኮ እንዴት አምላክ ይወለዳል እንዴ ተብሎ ከተጠየቀ እናብራራል። አምላክን በምን የወለደች? በስጋ የወለደች ተብሎ ይተነተናል። ምክንያቱም አምላክ ጅማሬ የለውማ። አምላክ ጅማሬ ስለሌለው ጅማሬ ያለውን ነው። ለስጋነቱ ለስጉነቱ ጅማሬ ያለው፣ ለአምላክነቱ ግን ጅማሬ የሌለው ነው። ያ ትንታኔው ላይ እንመጣበታለን። የመጀመሪያው ግን ፈርስት ኢምፕሬሽን መሆን ያለበት የአምላክ እናት አዎ ነው ማለት ያለብን። የቃል እናት አዎ የሚለውን ነው መስማማት ያለብን። ከዛ በኋላ መተንተን ይቻላል፣ ማስረዳት ይቻላል ማለት ነው። እና እንደዚህ ነው ልናየው የሚገባው። ለዚህ ነው ዩናመስሊ የፕሮቴስታንቱ አስተምሮ ነው ተቀባይነት ያለው ነው። የኤፌሶንን ጉባኤ እንቀበላለን ስንል ይህንን መቀበል አለብን። ካውንስሉ እንቀበላለን አይደለም የሚለው የኢትዮጵያው ካውንስል። አራቱን ጉባኤቶች እንቀበላለን አይደለም የሚለው የኒቅያ፣ የቁስጥንጥንያ፣ የኤፌሶንና የኬልቄዶን። የኤፌሶን ጉባኤ ይሄ ነው፣ በ12 አናቴማ የጸደቀ ነው። ስለዚህ ሙሉ በሙሉ ነው የምንቀበለው ማለት ነው የተወሰነውን ውሳኔ። ያንን ደግሞ ኬልቄዶንም ተቀብሎታል። የኤፌሶንን ጉባኤ እኮ አጽድቆታል፣ የኬልቄዶንም ጉባኤ። ከዛ አንጻር ብናየው መልካም ነው ብዬ ነው የምለው ጁሪስት። አገላለጹ ገብቶኛል። አምላክ ከእሷ ሙሉ አምላክ እንደተወለደ ሰው ብቻ እንዳልተወለደ ለመግለጽ ነበረ አባቶች ያንን የተጠቀሙት። እሱ ጋር አይደለም። አሁን አንድ ላይ ከሪዝኑ ጋር ስቀል ኮምፕሊኬት አያደርግም። ግን አሁን አንድ ሰው ጋር ሄደን ስፔሻሊ ሊተራሊ እኛ ማህበረሰብ ጋር ገብተን፣ ምክንያቱም ስለ ኬልቄዶን ጉባኤ ያው ኦልሞስት መግለጫዎችን እንቀበላለን አራቱንም። ግን ማህበረሰቡ ጋር ሄደ ኬልቄዶን ምን እንደሆነ የማያውቀው ህዝብ ጋር ሄደ የአምላክ እናት ናት እኮ ካለን የሚያስበው ክርስቶስን ሳይሆን ቀጥታ ማንን ነው? ማርያም መውለዷን። ይሄ ደግሞ ናቹራል ሂደትን ያሳያል። ማለት ልክ እኔ ከእናቴ የተወለድኩት አይነት ሂደት አድርጎ ይገልጻል። አገላለጹ የተለየ አይደለም፣ ሰዎች በጥሮ በሁሉም ቦታ ከሚጠቀሙበት። ይህን ከሆነ ደግሞ በዚህ መወለድ ሂደት ላይ ክርስቶስ ወይም የእግዚአብሔር ማርያምን የራሷ ዕቃ ስለሆነች እሷን ለዚህ ነገር ተጠቀባት የምለውን አንደርስታንዲንግ ሳይሆን ከማርያም የሆነ ነገር አለ ሺር በማድረግ ክሬዲቱን የመስጠት ነገር ውስጥ የማያስገባበት ምክንያት ምንድን ነው? ስፔሻሊ በተራው ማህበረሰብ ጋር እኛ ጋር ሄዳችሁ እንደዛ ብትሉ ማለት ነው። ኦኬ ጁሪስት መጽሐፍ ቅዱስ ይህንን ድጋፍ ባይሰጠን ኖሮ ጉባኤቶችን ወይም ደግሞ የአባቶችን ትምህርት ኢንፋለብል ነው ብለን እንትን አንልም። ይሄ ኖርማን እና ኖርማን ኖርማታ ተብሎ በቴዎሎጂ ይከፈላል። ኖርማን የመጨረሻ ኢንፋለብል የሆነው ኢነራንስ የሆነው ፍጹም የሆነ የመጨረሻ አልቲሜት አውቶሪቲ ያለው መጽሐፍ ቅዱስ ነው። ኖርማታ ላይ ስትመጣ ደግሞ ጉባኤቶች፣ ክሪዶች፣ ኮንፌሽኖች እነዚህ የተመዘኑ መመዘኛዎች ናቸው፣ የተለኩ መለኪያዎች ናቸው። በማን የተለኩት? በመጽሐፍ ቅዱስ ነው የተለኩት። በመጽሐፍ ቅዱስ ተለክተው ያለፉ የተመዘኑ መመዘኛዎች፣ የተለኩ መለኪያዎች ናቸው ክሪዶች፣ ኮንፌሽኖች እንደዚህዎች ማለት ነው። እና መጽሐፍ ቅዱስ ላይ አሁን ኖርማን ላይ ስትመጣ መጽሐፍ ቅዱስ ላይ የተጻፈ ቃል ነው። ይሄ ቃል ዲናይ ልናደርገው አንችልም። የአምላክ እናት ተብሎ ተጽፏል። የት ነው የተጻፈው? ቅድም በብዙ ማስረጃ ስናስረዳ ነበር። የጌታዬ እናት የሚለው ኩሪዮስ የሚለው ከብሉይ ኪዳኑ ያህዌና አዶናይ ከሚለው ጋር ኢኩቫላንት እንደሆነ በጣም በብዙ ጥቅሶች እያመሳሰልን ከዙ ጋር ስናወራ ነበር። እና መጽሐፍ ቅዱስ ላይ የተጻፈ ነው። መጽሐፍ ቅዱሳዊ ኤቪደንስ ያለው ነው። ኤፌሶን ጉባኤ ዝም ብሎ ሳይሆን የመጽሐፍ ቅዱስ ኤቪደንስ ላይ ቆሞ ነው። ከመጽሐፍ ቅዱስ ተነስቶ ነው ያንን ሲሪል ያንን ውሳኔ እንትን ሊሉ የቻሉት ማለት ነው። እና መጽሐፍ ቅዱስን ዲናይ ማድረግ አንችልም። ዊ አር ፕሮቴስታንት አደለ? ስለዚህ መጽሐፍ ቅዱስ ላይ የተጻፈ መጽሐፍ ቅዱሳዊ ድጋፍ ያለው መጽሐፍ ቅዱሳዊ ማስረጃ ያለው ነው ልንለው ይገባል። መጽሐፉ እንደሚለው ልንል ይገባል ማለት ነው። ከዛ በኋላ ግን ማስረዳት እንችላለን። ዴፊኒሽን ላይ በምንመጣበት ሰዓት ምን ማለት ነው ይሄ ሲባል እናስረዳለን።
መጀመሪያው ግን ፈርስት ኢምፔሬሽን ላይ የአምላክ እናት አዎ ምንም ያለምንም ማቅማማት ዴቪድ ፒስካር እንደዛ ነው የጻፈው። ዴቪድ ፒስካር የመጀመሪያዎቹ ሪፎርምዶች የቴዎቶኮስ የሚለውን ያለምንም ማቅማማት ነበር የተቀበሉት ነው የሚለው፣ ያለምንም ማቅማማት። ስለዚህ እኛም ያለምንም ማቅማማት መጽሐፍ ቅዱሳዊ ድጋፍ ስላለው የአምላክ እናት አሜን ልክ ነው ነው፣ የቃል እናት አዎ ልክ ነው። ከዛ ዴፊኔሽን ላይ እናብራረዋለን፣ እንዴት ሲባል እናብራረዋለን ማለት ነው እንጂ መጽሐፍ ቅዱሳዊ ድጋፍ ያለውን ነገር ዲናይ ልናደርገው አንችልም። ለማርያም ክሬዲት ይሰጣል ይሄ ነገር እንደዚህ እንደዚህ ይብላል ብለን መጽሐፍ ቅዱሳዊ ድጋፍ ያለውን ነገር ዲናይ ልናደርገው አንችልም። ገብተዋል ጁሪስ አሜን ብለን ተቀብለን ግን ማብራራት እንችላለን። አይ ነው መጽሐፍ ቅዱሳዊ ምናልባት አጠቃቀም ቀጥታ ያንን ነገር ኦልሞስት ጌታ የምለውን ወርድን ነው እየተጠቀመው እና ያንን ነገር ምን ያክል ነው ስታተሱ የምለውን በብዛት ያውና እንትን ተደርጎ ሊወጣ ይችላል። ይህ ማለት ግን ኢንተንሽኑ የእግዚአብሔር ቃል አሁን የተጻፈበት አውዱ ብቻ ሳይሆን ሀሳብ ኢንተንሽኑ ስለ ማርያም እንደ ማርያም አይደንቲፋይ አድርጎ እሷን ስለ እሷ ተጨንቆ ነው ወይ የምለው ጥያቄ ነው እና ከዛ አንግልም አንድ ላይ መታየት አለበት የምለው ነው። አይ ቲንክ ግን የጌታዬ እናት ስትል ያው ወደ ምን ማለት ነው ማለት የአምላክ እናትና የጌታ እናት ስንል ያው እኳል ጌታ የምለውን ቃል አምላክ ከምለው ጋር እኳል መጠቀም እንችላለን። ግን አምላክ ብለን ደግሞ ያንን ተርሚኖሎጂ አልተጠቀመም ማለት አምላክ በመላከራቀስ ክሊርሊ አላስቀምጥም ማለት ያንን ነገር ያው ባይንድ ያደርጋል ወይ የጌታ እናት ማለቱ የአምላክ እናት በሚል መጠሪያ መጥራት ማንዳቶሪ አድርገን ማቅረብ እንችላለን ወይ? ኦኬ ማንዳቶሪ ነው፣ ግዴታ ነው። ምክንያቱም ቴዎቶኮስ የተሸከመው ቴዎሎጂ ያለው ከክርስቶሎጂ አንጻር ነው ያንን ያጸደቁት ማለት ነው። ያንን ቴዎሎጂውን አምላክን እንደወለደች አለመቀበል ማለት ክርስቶሎጂ ላይ መሳት ነው። አምላክን እንደወለደች አለመቀበል ማለት ነው። አይ ይሄንን ሳብራራ ክሬዲቱ ለማርያም ሊሰጥብኝ ይችላል። እሱ የተናጋሪው ድርሻ ነው። ምን ማድረግ ይችላል? ማብራራት ይችላል። ቴዎቶኮስ ብዬ ስል ይሄ ቴዎቶኮስ የተሸከመው ቴዎሎጂ ከዚህ አንጻር ነው። አባቶችን ይሄንን እንትን ሲሉ አንደኛ መጽሐፍ ቅዱሳዊ ድጋፍ አላቸው። እንደገናም ደግሞ የመቱት ምንፍቅና አለ በዛን ጊዜ። ስለዚህ የተሸከመው ራሱን የቻለ ቴዎሎጂ ስላለ ብሎ ሰውየው ተናጋሪው ማብራራት ይችላል። ነገር ግን ያንን አልቀበልም የአምላክ እናት አይደለችም። ምክንያቱም ቴዎቶኮስን አልቀበልም ማለት የአምላክ እናት አይደለችም ማለት ነው። ምክንያቱም ቴዎቶኮስ ማለት የአምላክ እናት ማለት ነው። አምላክን አልወለደችም ነው። አምላክን አልወለደችም ብሎ ሰው ዲና ያድርጎ ኢየሱስን ነው ብሎ ከፍሎት ኢየሱስን ሁለት ሃይፖስታሲስ አድርጎ የሚያቀርብ ከሆነ ክርስቶሎጂ ላይ ነው የሚስተው። ስለዚህ እኔ ፕሮቴስታንቱ ይሄ ከሜሮሎጂ ስጋት ቢወጣና ቃሉ እንደሚለው ቢያምንና ቢናገር ስኮላሮችም እንደጻፉልን ዩናመስሊ ስኮላሮች የፕሮቴስታንት ስኮላሮች እንደጻፉትም ቃሉ እንደሚለው የጌታዬ እናት እንደሚለው ጌታዬ የሚለው ኩሪዮስ የሚለው ያህዌና አዶናይ የሚለውን የብሉይ ኪዳን ተክቶ እንደተጻፈ ወደ ግሪክ ሲተረጎም ሰብአዊ ሊቃውንት ሴፕቱዋጂንት ያንን ቃል ነው ተክተው ኩሪዮስ ብለው የጻፉት። ኢኩቫላንት ነው ያህዌ ከሚለው ጋርና አዶናይ የሚለው። ስለዚህ መጽሐፍ ቅዱሳዊ ድጋፍ ስላለው ቃሉን ከመናገር ወይም ደግሞ ቃሉን ከማወጅ አው የአምላክ እናት ናት የቃል እናት ናት ከሚለው ሄስቴት ባናደርግ ባንሳቀቅ ክሬዲቱን ለማርያም ይሰጥብኛል እንደዚህ ይልብኛል የሚለው ስጋቱ ሳንገባ መናገር፣ ከዛ በኋላ ግን ማብራራት እንችላለን። አዎ የጌታዬ እናት፣ አዎ የአምላክ እናት፣ አዎ የቃል እናት ናት ብለን መጽሐፍ ቅዱሳዊ ድጋፍም ያለው ስለሆነ በጉባኤም እንትን ያለ ስለሆነ አባቶች ያጸደቁትም ስለሆነ ያንን ብለን አይ እንደዚህ ሊገባብኝ ይችላል፣ ክሬዲቱ ለማርያም ሊሰጥ ይችላል፣ ሜሮሎጂ እንትን ሊልብኝ ይችላል ብሎ አንድ ሰው ከሰጋ ማብራራት ይችላል። ይሄ ነገር ቴዎሎጂ የተሸከመው ከክርስቶሎጂ አንጻር ነው ብሎ ያንን ማብራራት ይችላል። እንዴት ወለደች? አምላክን በስጋ ብሎ ማብራራት ይችላል። ከዛ በኋላ መጀመሪያው ላይ ግን ያንን ማመንና መቀበል መናዘዝ አናቴማ ቁጥር 1 እንዳውም የሚለው እኮ ያንን ቴዎቶኮስ የሚለውን ያልተናዘዘና የማያምን እኮ አናቴማ ይሁን። ያልተናዘዘው
መናገር የሚለው ያልተናዘዘው ያላመነው ሁሉ ምን ይሁን ነው ብሎ አናቴማ ቁጥር 1 ኤፌሶን ጉባኤ ላይ የተቀመጠው አናቴማ ይሁን ተብሎ ነው የተቀመጠው። እና ያንን መጽሐፍ ቅዱሳዊ ድጋፍ ያለውን አባቶች የተስማሙበት የፕሮቴስታንት ስኮላሮች ዩናመስሊ የተስማሙበት ነገር አሜን ብለን መጽሐፍ ቅዱሳዊ ስለሆነ ተቀብለ ነው ግን ማብራራት እንችላለን ነው። ያንን ስጋት አለ በማለት የተነሳ ብቻ ክርስቶሎጂ ላይ ለምንድን ነው የምንስተው? ሜሮሎጂን በመስጋት ክርስቶሎጂ ላይ ለምን እንስታለን? ሜሮሎጂ ስጋት እንዳለ ሆኖ ሃይ ሜሮሎጂ ማለት ነው። ሃይ ሜሮሎጂ ስጋት እንዳለ ሆኖ ነገር ግን ቃሉ ከክርስቶሎጂ ጋር የተገናኘ ስለሆነ ያንን ተናግረ ነው ማብራራት እንችላለን። ከዛ ስጋት መገላገል የምንችለው ምንድን ነው? በማብራራት ማለት ነው። ማብራራት ስጋት ካለ ያንን ማብራራት እንችላለን፣ ዴፊኔሽኑን መስጠት እንችላለን። እንደዛ ቢሆን የተሻለ ነው ብዬ ነው የምለው። ዘጁሪስት አሁን ሞር የተሻለ ነው። ምክንያቱም ሳይብራራ እኔም ቅድም ሳነሳ የነበርኩት ስጋት ኦልሬዲ እነዚህ ኦርዲነሪ ፐርሰኖች አሉ እኛ ጋር ማለት ናቸው። እንኳን ቀልቀዶኒያን ጉባኤ መኖርና አለመኖሩን የማያውቁስ ብዙ ሰው አለ። መመን ባይዜ ማዕት አለ። እነሱ ጋር ማርያም የአምላክ እናት ናት ስባል ወደኋላ ጉባኤ ላይ ትናንትናም ስለዛ ስላወራን ከጉባኤ ምን እያሰበ ነበር ያንን የጠራት የምለው ነገር ግልጽ ነው። ኦልሬዲ ከእሷ የተወለደው ሙሉ አምላክ እንደሆነ ነው። ግን ይህንን አንድ ላይ ባልተነጣጠለበት ሁኔታ ከመቅረብ ይልቅ ተነጥሎ ከቀረበ እና ከደረሰ በአጭሩ አምላክን በመውለድ ላይ የማርያም ኮንትሪቢሽን እንዳለ ማንም እንትን የማያደርግበት ምክንያት የለም፣ ፐርሲቭ የሚያደርግበት ምክንያት የለም። ስለዚህ ስጋቴ ምንድነው? በዚህ ቦታ ላይ ደግሞ ስለ ማርያም ግድ እና ስለ ማርያም የሚያስጨንቅ እንትን አድርገው እንዳያስቡት ነው። ስለዚህ ወደ ሜሪዮሎጂ ይገባል ማለት ነው። ማህበረሰቡ ከሁለቱ አንዱ መምረጥ ግዴታ ነው ማለት ነው። ይህንን ውሳኔውን ሄዱ ካላዩ ካልሰሙ ሪዝኑን ካልሰሙ ሁለቱ አንዱ ላይ ነው የሚወድቁት። አንደኛው ክርስቶስ የተወለደው ሰው ነው የሚለው፣ ሁለተኛው ደግሞ አይ ከማርያም ኮንትሪቢሽንም ነበረ። እንደውም አንዳንድ ጊዜ እኮ ከማርያም በኋላ የክርስቶስ ወልድ ስለመኖሩ እንኳን ጥርጣሬ ውስጥ ሊገቡ ይችላሉ። ምክንያቱም አገላለጹ ሊትራል ነው፣ በማህበረሰብ ዘንድ የሚታወቅ የእንትና እናት ማለት ነው። ስለዚህ ከዛ ያንን ነገር በጣም ሚስሊዲንግ ያደርጋል ነው እንጂ ከዛ አንግል ነው እንጂ አምላክ ከእሷ ስላለመወለዱ አይደለም። በመወለድ ዕለት ግን ማን ነው ይህን ነገር የምለው ነው? ማን ነው ክሬዲትን መውሰድ ያለበት ምለው ጥያቄ ነገር አልገባችኝ። ምን ክሬዲት መውሰድ ማለት ምን ማለት ነው? እሷ ነች አልገባች። ኮንትሪቢዩት እንዳደረገች ከእሷ የሆነ ነገር እንዳለ ተደርጎ በእሷ ምክንያት እንደመጣ እንደተወለደ አድርጎ እንዲያስቡ የሚያደርግ ነው። አልገባኝም። በእሷ ምክንያት ማለት ነው? በእሷ ምክንያት እንደተወለደ ማለት ማለት ነው። እሺ ሰፋ አድርገህ እሺ ሰፋ አላድርግ። ማርያም የአምላክ እናት ናት ካልን ጀነራል ናቹራል ነው አገላለጹ፣ በማንም ማህበረሰብ ዘንድ የሚታወቅ ነው። ለምሳሌ የእንትና እናት ብለን እንደምንጠራው ነው። ያ የሚያመላክተው በማህበረሰቡ ዘንድ ምንን ያመላክታል? አንድ ሰው ከእናትና ከአባት ከዛ ቀጥታ መወለዱ ነው የሚያሳየው እንጂ እኛ በምንለው ወይ ክርስቶስን የወለደችበት ሂደት አለ። አስቀድሞ ስለ እሷ እየታቀደ በእሷ ላይ እግዚአብሔር ላይ አስቀድሞ የተወሰነ እንደሆነ ይህንንም ደግሞ የራሱ ስለሆነ እግዚአብሔር ዕቃ ናት እሷ ልክ እንደኛ ሰው ስለሆነች እግዚአብሔር ለራሱ ያደረጋት የተጠቀምባት ናት እና ይህን እግዚአብሔር ለእሷ ከመጠቀሙ አንግል ብቻ ሳይሆን እሷም ደግሞ ይህን ነገር ለማምጣት ያደረገችው ነገር እንዳለ ማለት የማርያም ትጋት የማርያም ደግሞ በለዚህ ነገር ላይ የነበራት ነገር በእሷ ህይወት ላይ ይህ እንዲፈጠር እንዳደረገ በሚመስል ሁኔታ ይገልጻል ነው። ክሬዲት ማለት ያ ነው። ማርያም በአምላክ መወለድ ሂደት ላይ ቀጥታ በምንም አይነት ሁኔታ የራሷ ድርሻ አላት፣ ሚና አላት የሚል እንትን አንደርስታንዲንግ ይሄዳል ማለት ነው። አሁን ድርሻና ሚናው ነው ያልገባኝ። አሁን አምላክ በመወለዱ ላይ
ድርሻና ሚና አላት የሚለው ነገር አልገባኝም። ኦፍኮርስ ሚናማ አላት። አጸንሳ የወለደችው እሷ አይደለች? ለምሳሌ አንዱ ሚናዋ እሱ ነው። አምላክ ለመወለዱ የጸነሰችው እኮ እሷ ነች። ልክ እኛ ተጸንሰን እንደተወለድ ነው ጸንሳ 9 ወር በሆዷ ተሸክማ የወለደችው እሷ ነች። እና አስተዋጽኦ ስትል ሚና ስትል ምንድን ነው? አሁን ይሄ ሚናዋ ነው። ለምሳሌ የማርያም ሚና ነው እና ከዚህ አንጻር ነው ሚናውን የምትለው ወይስ ሌላ የተለየ ነገር? አይ ከዚህ ከናቹራል ሂደት አይደለም ፈልጋ ያመጣችው በፍቃዷ እንደመጣ ተደርጎ እንዳይወሰድ ነው። እንደሱ እንኳን አይሆንም። ምን ፍቅርናውን እኮ ካሰብን አባዬ ብዙ አለ እኮ። ስላሴ የለም እኮ ተብሏል እኮ። ማርያም ከሌለች ስላሴ የለችም የሚሉ እኮ እንትኖችን አይተናል። አሁን እነሱ እንዳልኩት ነው እኮ። አሁን እኔ ህልም ተፈርቶ ሳይተኛ አይታደርም ነው። አሁን እነሱ ለጥጠው የሆነ ነገር ያደርጉታል ተብሎ እውነቱ መካድ የለበትም። በቃ እውነቱን ተናግሮ የመሸበት ማደር ነው። እውነት ነው ወይ ነው። አሁን አንተ እኮ ትክክል ነው፣ ትምህርቱን እኮ ትቀበላለህ፣ ታምናለህ አንተ። ኦኬ ማርያም የወለደችው አምላክን እንደሆነ ታምናለህ። ኦኬ አምላክ በስጋ ከማርያም እንደተወለደ ታምናለህ። ይሄን አሁን ይገባኛል እኮ አንተ ተርሙን ስጠቀም አሁን የአምላክ እናት ስዕል እነሱ የአምላክ እናትን ኢንተርፕሬት የሚያደርጉበት በተለያየ መንገድ ስለሚተረጉሙት ለጥጠው ወደ ስህተት መንገድ ይወስዱታል። አሁን እነሱ ይለጥጡት እንደፈለጉ ይለጥጡት። አንተ ግን የምትናገረውን ተርሙን ተጠቅመህ ትምህርት ቴዎሎጂውን ታስረዳለህ። የአምላክ እናት ስዕል በቃ አምላክን በስጋ ወልዳለች ማለት ነው፣ ሌላ እኮ አይደለም። አንተ የምትለው ነው እኮ ሁሉ ሰው የሚያምነው ነው እኮ። ጴንጤ ሁሉ አምላክን እንደወለደች ያምናል። ማርያም የአምላክ እናት እንደሆነች ያምናል። ያ ማለት እግዚአብሔር ወልድን በስጋ እንደወለደች ያምናል። ሁሉም ሰው ማያምን የለም። ይሄንን ይገባኛል። አሁን ቀደምም እንደተባለው የአምላክ እናት ሲባል ብዙ የሚገጥመው አንደኛ አይ ስላሴን ወልዳለች ማለት ነው እንዴ? ምክንያቱም አብም ወልድም መንፈስ ቅዱስም አንድ አምላክ ብለን እንደዛ ብሎ የሚያስብ ሰው አለ። የአምላክ እናት አንዳንዱ ደግሞ እንዴ የመለኮት መገኘት ከማርያም ነው እንደሱ ብሎ የሚያስብ አለ። አይደለም። ይሄ ሁሉ ምንድነው መሰለ፣ ይሄ ሁሉ የሚብራራው ብሬክዳውን ሲደረግ ነው። ተርሙ ይሄን ሁሉ ነገር አይሸከምም። ተርም ነው ሁልጊዜ ማለት ነው። የዛ የትምህርቱ የኮንሴፕቱ ማሰሪያ ነው። አንተ የማስረዳት ኃላፊነት ያለው ሰው ጋር ነው። ማርያምን የአምላክ እናት ብለህ ከዛ በኋላ የአምላክ እናት ስል ግን እያልኩ ያለሁት እንደዚህ ነው ብለህ ማስረዳት አንድ ነገር ነው፣ ሰዎች እንዲረዱት ማለት ነው። ግን ሰዎች ገና ለገና በሌላ ነገር ይጠመዝዙታል ብሎ በፍራቻ ግን ይሄን ነገር አልጠቀመውም ምናምን። አሁን እኔ እንዳልኩት ነው። አሁን የኔ አሁን ፐርሰናል ነው ይሄ እንትን ምለው ማለት ነው። ፐርሰናል የሆነ ነገር ነው የምናገረው። እኔ አሁን ማርያም የአምላክ እናት እንደሆነች ምታምን ከሆነ፣ ማርያም አምላክን እንደወለደች ምታምን ከሆነ፣ የተወለደው እሱ አምላክ እንደሆነ ምታምን ከሆነ የአምላክ እናት ብለህ አለመጥራት እሱን እንደዛ ብዬ ተርማ ልጠቀምም ብትል መብት ነው። ምንም ዋናው ትምህርቱን እመን which is ኮንሴፕቱን የተወለደው አምላክ መሆኑን እመን እንጂ እሷም የአምላክ እናት እንደሆነች የወለደችው አምላክ እንደሆነ እመን እንጂ ተርሙን ባትጠቀም ምንም በህይወት ላይ የሚጨምረው የሚቀንሰውም ነገር የለም። ተርሙን ተጠቀም አይደለም። ግን ደግሞ ትምህርቱን ካመንክ ያንን ትምህርት የሚገልጠውን ተርም መፍራት አይገባም ነው። አሁን የኔ አርጉመንት ይሄ ነው። ዋናው ትምህርቱን ተቀበላለህ ወይ ነው። ትምህርቱን ከተቀበልክ ምንም ተርሙን አልከውም አላልከውም ምንም ለውጥ አያመጣም። ግን ደግሞ እንደዛ ይሳሳታሉ እነሱ ብሎ በእነሱ ምክንያት ተርሙን አልጠቀምም የሚለው ነገር እሱ ትክክል አይደለም። እኔ አሁን ያልዳነ ሰው ለምሳሌ ኢየሱስ አምላክ እንደሆነ ማያምን ሰው አልዳነም፣ ያዳነ ሰው አይደለም። ከማርያም የተወለደው አምላክ እንደሆነ ማያምን ሰው የዳነ ሰው አይደለም። ቅድም ስል እንደነበረው እሱን ኮንፌስ አድርገን ነው የዳነው። ይሄ ማመን አለበት ሰው። ግን ደግሞ ይሄን አምናለው ማርያም አምላክን ነው የወለደችው፣ የተወለደውም አምላክ ነው። ግን አሁን እኔ የአምላክና ቴዎቶኮስ ብዬ ከጠራው እንደዚህ ተርሙ ምናምን ስለዚህ ይቅርብኝ ምናምን ብትል በሱ ምንም ሲኦል የሚያስገባ ነገር አይደለም፣ ስህተት አይደለም። አልጠቀምም ካልክ ትምህርቱን ካመንክ በኋላ ማለት ነው። ግን ደግሞ ትምህርቱ የሚሸከመውን ተርም ብትጠራ ምንም እንትን የሚለው ነገር የለም ነው። ኦኬ አሁን ሁልጊዜ ለይተን ማወቅ አለብን። እኔ ሁልጊዜ እንደምለው ማለት ነው ትምህርቱን ታምናለህ አታምንም ነው መጀመሪያ፣ ተርሙን ሳይሆን ማለት ነው። ቴዎቶኮስ ማለት የአምላክ እናት ማለት ነው። ማርያም አምላክን በስጋ መውለዷን ታምናለህ ወይ? አዎ አምናለሁ። የተወለደው እሱ አምላክ መሆኑን ታምናለህ? አዎ። እሷም የአምላክ እናት መሆኗን ታምናለህ? አዎ። በቃ ምንም ችግር ተርሙ ላይ ማውራት እንችላለን። በቃ እሱን ካመንክ የክርስትና ሃይማኖት። ሌላው ተርሙ ላይ እንደዚህ ነው መጠቀመው ካልክ
ከገገምክ በእንትኑ ምንም በቃ እንደዚህ ይሄንን ነው የምጠቀመው ካልክ is not gonna change anything በህይወት ላይ ምንም የሚለውጠው ነገር የለም ትምህርቱን ካመንክ። ግን ደግሞ ገላጭ ነው ትምህርቱን የሚገልጠው የአምላክ እናት የሚለው እንትን ነው። ኦኬ ሲያሻማ ደግሞ ብሬክ ዳውን ታደርጋለህ እሱን እንትን ማለት ይችላል። ጉባኤት እንዴት ነው የምንቀበለው? አሁን ለምሳሌ እኛ ያው ሌሎች ዲኖሚኔሽኖች በሚቀበሉበት እንትን አይደለም ጉባኤትን የምንቀበለው ታውቃለህ። እኛ አውቶሪቴቲቭ የእግዚአብሔርን ቃል ነው የበላይ ጠባቂ ማከላይ ነው የምንለው ማለት ነው። ያ ማለት ጉባኤ ኢንፋለብል ናቸው ብለን አናምንም። ሰው ፋለብል ናቸው ብለን እናምናለን። ሰው በእግዚአብሔር ቃል እውነት ነው የሚፈተሹት የሚበረበሩት ብለን እናምናለን ጉባኤቶች። ግን ደግሞ ጉባኤቶች በእግዚአብሔር ቃል እውነት ተፈትሸው ትክክል ሆነው የተገኙ ጉባኤቶች አሉ የምንቀበላቸው ማለት ነው ሙሉ ለሙሉ። ያው ፈታሾቹ እኛ ሳንሆን የእግዚአብሔር ቃል ነው። አባቶችም ሊቃውንትም በእግዚአብሔር ቃል ፈትሸው መርምረው ትክክል ነው ያሏቸው አፍ የሚያደርጉት ጉባኤት አሉ። እና ይሄ ጉባኤ ሲነሳ በቴዎሎጂካሊ ቅድም እንደተባለው ነው። ይህን ቴዎቶኮስ የሚለውን ኮንሴፕት አዚ ፔንቴኮስታልም ቅድም ኮሜንት ላይ እንደዛም ሲባል ስለኔ ይቅርታ ወክ እያረኩ ስለሆነ ማወራው እንትን ያለው ማለት ነው። እና በቴዎሎጂካሊ ያንን የአምላክ ቴዎቶኮስ የሚለውን ነገር እንቀበለዋለን። ብዙ ሰዎች ግን ያንን ተቀብለው ቴዎሎጂካሊ ትምህርቱን ተቀብለው ቅድም እንዳልከው የተለያዩ ስኮላሮች አሉ። ለምሳሌ እንደዚህ ብለን ብንጠራስ ኢየሱስ እናት ብንለው ይበልጥ ይገልጣል፣ እንደዚህ ብንለው የሚሉ ሰዎች አሉ። እንደተባለው እነሱም በዛ ሳይድ ያለውን መለጠጥ ባላንስ ለማድረግ በሚመስል መንገድ ነው ይሄንን የሚያስቀምጡት ማለት ነው። ዋናው ግን ትምህርቱን መቀበል ነው። የኔ የመጨረሻው ማሳረጌ ዋናው ትምህርቱን መቀበል ነው። ትምህርቱን ከተቀበለ አንድ ሰው ከዛ በኋላ ተርሙን አልቀበልም ብትል በተርሙ ላይ ልጨቃጨቃ አልችልም እኔ ሂሳብቱ። ዋናው ግን ትምህርቱን መቀበል ነው። ትምህርቱ የመዳን ዕውቀት ስለሆነ ማለት ነው መሰረታዊ ስለሆነ እንደዛ ነው የምለው። ቴንክ ዩ። ኦኬ የሆነች ነገር ላንሳ መጨረሻ ላይ። እሺ አንድ ነገር ብራዘራችን ያወሩልህ ነገር ግን ለመቀበል የሚያስችል ነገር አለ? ምክንያት አለ? እንዴት ነው? አዎ እኔማ ከቃሉ አጠቃቀም አንጻር ነው እንጂ ስለ ትምህርቱ ጋር አይደለም። አሁን እነሱ ባመጡልህ ነገር ነው ማለት። አዎ እያሉ ያሉት ምንድነው? ሪዝን ማንዳቶሪ ነው መቅረብ አለበት። እኔም በዛ ጋር እስማማለሁ፣ ችግር የለብኝም። ሪዝኑ ማንዳቶሪ ነው። ግን ከሪዝኑ ነጥሎ ካወሩ የሰማ ሰው ማንኛውም በእኛ በተለይ በወንጌላውያን ሰርክል ላይ ያሉ ደግሞ ሰዎች በቀላሉ ናቹራል የሆነ ነገር አንደርስታንዲንግ ምንድን ነው ሰው ቀድሞ ፕሮሰስ ማድረግ የሚችለው በተፈጥሮ ወደምለው እንሄዳለን። ስለዚህ ይህ ከነ ሪዝኑ ካልተቀመጠ ሰዎቹ ምን ብሎ አንደርስታንድ ያደርጋሉ ከተባለ ኦልሬዲ እሷ ምንጭ እንደሆነች አድርጎ እንዳያስቡ በሚያደርጉ እንደዚህ እንስማማለን። ከነ ሪዝኑ ብታስቀምጥ ትክክል ነው፣ እንደዛ ይቻላል አለ። ሪዝኑ ሳይነጠል ማለት ነው። ሳይነጠል እኮ ብታስቀምጥ እንደሱ ትክክል ነው አይደል? እሱ ችግር የለም። እሱ ጋር አባቶች የወሰኑበትም ችግር የለም። እሱ ጋር ግን አሁን ያለው የሰዎች ዝም ብሎ ሊተራል አንደርስታንዲንጉ ወዴት ነው የሚያመራው? ዝም ብሎ መነገሩ የምን ነው እንጂ ዝም ብሎ መቀበላቸው እንደዚህ እያሉ። እሺ አንድ ሰው እንደሚያዝናና ኮሜንት ምን አየው? ምቀኝ ጌታ በሰጣት አንተ ምን ታመጣለህ? ስለዚህ ብራዘር ያው ቅድም አሪፍ ነገር የተባለው ነገር ምንድን ነው? ነገሩን የሚያብራራው ሰውዬ እሱ እጅ ላይ ነው ዋናው ነገር ያለው የተባለው ነው። ስለዚህ በብዙ የምትስማማበት ነገር ከሆነ እንደተባለው ዋናው አንተ ነህ፣ አንተ ጋር ያለው ነገር ወሳኝ ነው የሚለው ነገር ላይ ነው ያለ ነው። እና ቴንኪው። እሺ አንድ ነገር ግን የአሁኑ ሌላ ነገር ሌላ ጥያቄ ነው፣ ከዛ ጋር አይገናኝም። ምናልባት ከፈቀዳቸው ብዬ ነው። ፓስተር ቀሲስን አስገባቸው ፕሊስ፣ አትሊስት ሰላም ብለው። አንድ ነገር ግን ለጁሪስት ልበለው። እሺ ጁሪስት፣ እኔ አሁን በጣም የምሰጋው እንዳውም በፕሮቴስታንቱ ሃይ ሜሮሎጂ እንዳለ ሁሉ ሎ ሜሮሎጂ ደግሞ አለ።
ኦኬ ልቀጥል። ማርያም ምንም ድርሻ እንደሌላት ምንም ሚና እንደሌላት ተደርጎ የሚቀርበውም እሱም ትክክል አይደለም። ሃይ ሜሮሎጂን ለመከላከል ብለን ሎ ሜሮሎጂ መፍጠር አለብን ብዬ እንትን አልልም እና መጽሐፉ በሚላት ልክ ልትጠራ ልትከበር ይገባታል። የጌታችን እናት ማርያም ማለት ነው። ምን ማለት ነው? በመቅደስ ውስጥ የሚያገለግለው ዘካርያስ እኮ መልአኩን እንትን ስሎ ብዙ ልምድ ያለው ማለት ነው። የሚያገለግለው በክህነት ውስጥ ያለ መልአኩን መቶ ሲነግረው ልጅ ትወልዳለች ሚስት ሲለው እኮ አላምን ብሎ ነው ዱዳ የተደረገው። እሷ ግን ልጅ ነች፣ ገና ወጣት ነች፣ በ10 ምናምኖቹ ያለች ነች። መልአኩ መጥቶ እንደዚህ ከአንቺ የሚጸነሰው ብሎ ሲነግራት ወንድ አላውቅም አለች። እንደዚህ ሲላት የልዑል ኃይል ባንቺ ላይ መጠን መንፈስ ቅዱስ ይጸልልሽ ብሎ ሲላት አሜን የጌታ ባሪያ ሆይ እንደ ቃል እየሆንልኝ ብላ አማኝነቷን እናያለን። በጣም አምና መቀበሏን እንደገና በነፍስ ሰይፍ ያልፋል ብላ በነፍሷ ሰይፍ ነው ያለፈው። ያንን ሁሉ ለመቀበል ያንን ሁሉ ዋጋ ለመክፈል ራሷን ዝግጁ አድርጋ በነፍሷ ሰይፍ ሲያልፍ እናያለን። ማርያም በተሰጣት ልክ ልትከበር ሊነገርላት ይገባል። መጽሐፉ በሚላት ልክ ማለት ነው። ሃይ ሜሮሎጂን ለመከላከል ብለን ሎ ሜሮሎጂ ውስጥ መግባት አለብን ብዬ አላስብም እና ምንም ድርሻ የሌላት ምንም ሚና የሌላት አድርጎ ማቅረቡም ትክክል አይደለም እና መጽሐፉ በሚላት ልክ፣ መጽሐፉ ባከበራት ልክ፣ መጽሐፉ በተናገረላት ልክ ልንጠራት ልናከብራት እንደ ፕሮቴስታንት ይገባል ብዬ እላለሁ። ሃይ ሜሮሎጂ አለ። አዎ አሁን እንደ ፕሮቴስታንት እኛ ኢንቮኬሽን ኦፍ ሴንትን አንቀበልም። ወደ እነሱ መጸለይ ወደ እነሱ ኢንቮክ ማድረግን አንቀበል፣ መጽሐፍ ቅዱሳዊ መሰረት ስለሌለው ከብሉይም ከአዲስ ኪዳንም። ስለዚህ ያንን እየተከላከልን ሃይ ሜሮሎጂ ላይ ያለ ከመጽሐፉ ውጭ የሆነ ነገር እየተከላከልን መጽሐፉ በሚላት ልክ ግን ልናከብራት፣ መጽሐፉ በሚላት ልክ ግን በሰጣት ክብርና ልክ መጠን ግን ልናከብራት እንትን ልንላት ይገባል። ምንም ሚና እንደሌላት ምንም ድርሻ እንደሌላት ተደርጎ የሚቀርበውም እሱም ትክክል አይደለም እና ይህንንም ኮንሲደር አድርገው ነው የምልህ። የፕሮቴስታንት አጠቃላይ አሁን ብዙ ጊዜ የማየው እንደዚህ አይነት ችግር አለ። ሃይ ሜሮሎጂን ለመከላከል ተብሎ ሎ ሜሮሎጂ ውስጥ መውደቅ ማለት ነው እና ምንም ድርሻ እንደሌላት በቃ የሆነ ግዑዝ እንደሆነ ፍሪ ዊል እንደሌላት፣ እሺ ብላ ስትል ፍሪ ዊል እንደሌላት፣ እምቢ ማለት በፍጹም የማትችል አድርጎ መሳል፣ በነፍሷ ሰይፍ ሲያልፍ ያንን እሺ ብላ መቀበሏ ብዙ ነገሮችን አሳልፋለች። ወደ ግብፅ በመሄድ በመመለስ ምን ማለት በብዙ ነገር እና ያንን ሁሉ ዋጋ ለመቀበል እሺ ብላለች። በበዛላት ጸጋ በበዛላት ግሬስ ምክንያት ማለት ነው እና ያ በተሰጣት ልክና መጽሐፉ በሚላት ልክ ልንጠራት እንትን ልንላት ይገባል። ሃይ ሜሮሎጂን ለመከላከል ብለን እኛ ራሳችን ሎ ሜሮሎጂ ውስጥ ምንም እንዳልሆነች አድርጎ መቁጠሩ ምንም ድርሻ ሚና እንደሌላት አድርጎ እንትን ማለቱም ከመጽሐፉ ከሚላት ውጭ ማየቱም ትክክል ነው። ምንም ኮንሲደር ብታደርገው ብያለው። ብዙ ጊዜ አሁን ክሬዲቱን እሷ እንዳትወስድ የሚለው ነገር ስለደጋገምከው ማለት ነው። ምንም ሚና እንደሌላ ተደርጎ መቆጠር የለበትም የሚለው አንጻር ነው ተጁሪስት። ኦኬ ባይብሊካል ለሷ የተገለጸ ቀሲስ እንደምን አሉ? ሰላም አሉ ወይ? ሰላም ብያለሁ። ፓስተር አሌክስ፣ ብራዘር ዴቭ፣ ኤፋ ማን ነው የሚለው? ሰላም ብያለሁ። እኔማ ሳቄ ምን አለበት ሳቄ ሳይቆምብኝ ብስቅበት። በጣም እኮ በመሀል ገባችሁብኝ። የኤፍሬም ንግግር አስቆኝ እንደው በጣም ተመችቶኛል። ለማንኛውም ቀጥሉ። ሰላም ብያለሁ ሁላችሁንም። ኤፋ ቀሲስ ወይ እንኳን ደህና የኤፋ የትኛው ቀሲስ? ኤፍሬም አለኝ ጌታ እኮ የትኛው ነው ያሳቁት? ጌታ በሰጣት አንተ ምን አገባህ ምቀኛ የሚለው ኮሜንት አንብቦ አልሰማሁም። እንደ ፓስተር አሌክስ ሰምቼዋለሁ። እንደው እኮ እናት እና እንደው ኮሜንቱ አስቆኝ ነው። በቃ ቀጥሉ። እንደው ትንሽ ነገር ምንድነው ግን አሁን ስለ እመቤታችን የወላዲተ አምላክነት ላይ
እኔ ደክሞኛል እውነት ለመናገር በጣም የኤፍሬም ኮሜንት አንቦ ስላሳቀኝ ነው የገባው። እንደው ሰላም በሉኝ ስላለ እንጂ ብዙም አይደለም፣ ግን ኮሜንት አንቦ ስላሳቀኝ ነው የገባው። እንደው ሰላም በሉኝ ስላለ ኧረ ሄሉ ኧረ የራሴን ድምፅ አታሰሚኝ እባክህ። እና ብራዘር ያለው ነው ሰው እመቤታችን እንደተባለው ነው የአምላክ እናት መሆኗ። እንደው ግን በመላኩ የተነገረው ቃል ራሱ የቃሉ ክብደት በኤልሳቤጥ የተነገረው መንፈስ ቅዱስ ኤልሳቤጥን ያናገራት ንግግር እኮ ቃል በቃል እንዲያውን ሲዘረዘር በጣም ከባድ ቃላቶችን ነው የምትጠቀመው ኤልሳቤጥ። የመላኩ ራሱ ንግግር ራሱ በጣም ምስጋናው ይሄ እጅ ሲነሳ ሰላም ሲላት ሰላምታ ሲሰጣት እነዚያ ንግግሮች በራሱ የሚሰጡት መልእክት። ሁለተኛ የእውነት ለመናገር እንደው አንድ ሴት አምላክን ትወልጃለሽ ያለው የሚለውን ነገር መቀበል አይከብድም? በጣም አሁን እንደው በጣም የሚከብድ ነገር እኮ ነው። ይህንን አምኖ መቀበል ማለት ነው። አምኖ አምላክ ፈጣሪ ከኔ ይወለዳል ብሎ መቀበል በጣም የሚከብድ ነገር አይደለም ወይ? እና ይሁንልኝ የጌታ ባሪያ የሚለው ንግግሯ ራሱ ያመነች ብፅዕት ናት ትላለች ኤልሳቤጥም። እና የእመቤታችን እኮ እምነቷ በጣም ትልቅ እኮ ነው። ከጌታ የተነገረላት ቃል እንደሚፈጸም ያመነች ብፅዕት ናት አለች። የተነገረው ቃል ይፈጸማል በእኔ ላይ ብሎ አሜን ብሎ መቀበል ይሄ በጣም ትልቅ እምነት ነው። እና እምነቷ ራሱ ለእሷ ክብር እንዲሰጣት አያደርግም ወይ? እንደው በግድ ዝም ብሎ ተገዳ ማለት ፈቃድ የላትም፣ ምንም አይነት ፈቃድ የላትም። እግዚአብሔር አስገድዶ ፈቃዱን ፈጸመባት ካላልን በስተቀር ማለት ነው። እንደ ማንኛችንም ሰዎች ፍሪ ዊል አላት ማለት ነፃ ፈቃድ አላት። እኛ ልክ ወደ ክርስቶስ ስንመጣ ወንጌል ተሰብኮልን በክርስቶስ ለማመን ፈቃደኛ ሆነን ወደ ክርስቶስ እንድንመጣ እንደመጣንበት ሁሉ እሷም ፈቃድ አላት። ያንን ነገር ከባድ ነው። ይሄ ነገር አይሆንም፣ አይፈጸምም። እንዴት የእግዚአብሔር ልጅ ከኔ ኧረ በፍጹም ይሄንን አልቀበልም የማለት መብት እኛ እኮ እንዳላት አድርገን እንወስዳለን አይደለ? እና የእመቤታ ነገረ ማርያም በጣም እኔ በእውነት በጣም ትልቅ እንትን ነው። ኤንዌይስ ብዙ ስታወሩበት ስለዋላችሁ እንደው በብራዘር ዴቭ ላይ ለመጨመር ነው። የራሷም ድርሻ አላት በነገረ ድህነት ላይ። ገብርኤል የመጣው ለማርያም የምስራቹን ቃል ይዘው ነው የመጣው። ልጅ እንደምትወልድ ሊነግራት ማለት ነው። ያ የሚወለደውም ልጅ ምን እንደሆነ ጠፋ። ኤፍሬም አለ ነው ብሎ አልተሰማውም እንዴ? እየተናገርኩ ነበር። አልተሰማውም። ገብርኤል የመጣው በማል ጠፍተህ ነበር። ገብርኤል የመጣው ለምንድን ነበረ? እሱን ነበር ስናገር የነበረው። ገብርኤል የመጣው ለማርያም ሉቃስ 1 ላይ እንደሚናገር ለማርያም የምስራቹን ቃል ይዞ ነው የመጣው። ከሷ ጌታ ኢየሱስ ከሷ እንደሚወለድ ብስራት ይዞ መጥተዋል። የተወሰነ በዝርዝር አስረድቶታል። እሱ ጋር እንዴት እንደሚሆን ኮንቨርሴሽን ነበረ። ይህ እንዴት ያለ ሰላምታ ነው ብላ ከመጀመሪያው ጀምራ ከዛ በኋላ እንደዚህ ናይ አሁንም እኮ አነቀህ እኮ ኢትዮጵያ ገባህ እንዴ? አሁንም አልተሰማም። ወደ ሄዱ ጥያቄ ምንድን ነው መሰለህ? እሺ ሰምቻለሁ፣ በተወሰነ ደረጃ ሰምቻለሁ። መጥቶ ሲነግራት
እምቢም እሽም የማለት መብት እንዳላት ታምናለህ? በፈቃድ እንዳላት እምቢም የማለት እሽም የማለት ፈቃድ እንዳላት ታምናለህ? አይሰማም ሜፊ አይሰማም። ኦኬ ቆይ እሺ፣ አንድ ጊዜ ወደ እንትኑ ለምን እንትን እንደማይል አላውቅም። እሺ አሁን ይሰማል? አሁን ይሰማል? ቀጥሉ በቃ። እምቢም የማለት መብት እምቢም የማለት መብት እንዳላት ታምናለህ? አዎ አምናለሁ። ኦኬ፣ ስለዚህ እምቢ ማለት ትችል ነበር። እሺ ማለቷ መታዘዟ ብጽዕት እንድንላት የመታዘዝም እሺ ማለት የመታዘዝም እንደ አርያ እንደ አብነት አንቆጥራትም። በዚህ በመታዘዟ እሺ በማለቷ አይ እሺ ማለቷም መታዘዟም ትክክል ነው። እንደ ምሳሌ እንደ አርያ የእሷን ትልቅነት የሚያሳይ ነው። የእሷንም የእምነት ታላቅ የእምነት እናት መሆኗንም የሚያሳይ ነው። እዛ ጋር ግን ፕሪቪሌጁ ለእሷ ነው። አሁን ለእሷ ነው ማለት ምን የሚባል ተረት አለ በኛ ሀገር። ቆይ እሺ ተረቱ እንዲቆየኝና አንድ ሰው ለሹመት ሲፈለግ ለንግስና ሲፈለግ ፕሪቪሌጁ ለእሱ ነው። አሁን ፓስተር አሌክስን መጥቶ አንድ ሰው ፓስተር አሌክስ አሁን ለንግስና ትፈልጋለህ ሲል ዊችዝ በጣም ለትልቅ ነገር እየታጨ ነው ሰው። አሁን ለእሷ ልክ እንደዛ ነው። የሰማይና የምድር ንጉስን ትወልጃለች ነው የተባለችው እዛ ጋር እና እምቢ ማለት ኦፍኮርስ መብት እንዳላት ሁሉ ግን የመጣላት ኦፈር ግን የአምላክ እናት የመሆን ነው ማለት ምድር ላይ ያለው የመጨረሻውን ትልቁን እድል ነው የመጣውና ለእሷ ፕሪቪሌጅ ነው ያ ነገር እኮ። እምቢ ለምሳሌ እምቢ ማለት ሁለት ነገር እኮ ነው። እሺ ወይንም እምቢ ነው፣ ሁለት ነገሮች አሉ። እምቢ ማለት ሞትን አምጥቷል አይደለ? ትክክል። ስለዚህ ሔዋን እምቢ በማለቷ አዳምና ሔዋን እምቢ በማለታቸው ለውድቀት ምክንያቶች አልሆኑ? ሞት እንዲመጣ ለሞት ምክንያት አልሆኑም? ሆነዋል። በጣም ጥሩ። እሺ የእመቤታችን ደግሞ እሺ ማለቷ መታዘዟ ምንም መታዘዝ ነው፣ ፈቃድ ነው። የእግዚአብሔርን ፈቃድ እነዚያኞች አልፈጸሙም። አዳምና ሔዋን አልፈጸሙም፣ ፈቃድ እግዚአብሔር አልፈጸሙም። ይችኛዋ ግን ፈጸመች። ስትፈጽም እነዚያኞችን ባለመፈጸማቸው ስንወቅሳቸው፣ ይችኛዋን በመቀበሏ ብጽዕት ስንላት ስናመሰግናት ለመዳናችን ምክንያት አልሆነችም ማለት እንዴት እንችላለን? ያው ቀሲሴ መጽሐፍ እንደሚል በማርያም መታዘዝ አይደለም እኛ ነፃ ያወጣ ነው። በማርያም መታዘዝ ሳይሆን በኢየሱስ መታዘዝ ነው። በአንዱ አለመታዘዝ ብሎ አዳምን ከጠራ በኋላ ስለሁለተኛው መታዘዝ ሲያወራ ግን ስለ ኢየሱስ መታዘዝ ነው የሚያነሳው እዛ ጋር። አይ እሱማ ከወሰድከው ለምሳሌ እባቡ እኮ እዚያም እኮ ለአዳምና ለሔዋንም እኮ የምክንያት እኮ ስህተት እኮ እባብ ራሱ ምክንያት ስህተት እኮ ነው። መነሻው እባብ ነው። እዚያ ጋር ከመጣ አሁን የአዳምና ሔዋን ለብቻ፣ የእባቡን ለብቻ፣ የእመቤታችን ለብቻ፣ የእባቡን ራስ የቀጠቀጠውን ለብቻ ነው ማየት ያለብን። አሁን ይሄ ምክንያት እመቤታችን ለመዳናችን ምክንያት ናት ስንል እሺ ማለቷን ነው እዚያ ጋር የምናነጻጽረው እንጂ ቤዛ ሁና ይሄ በመስቀል ላይ ተሰቅሎ ይህንን የሚለውን ነገር እያልኩ አይደለም። ምንም ጥያቄ የለውም። ቤዛችን የዳንበት ብቸኛ አዳኛችን እሱ ነው። ምንም ጥያቄ የለውም። ነገር ግን መታዘዟ ቃል የእርቅ ራሱ የእርቅ ሰነድ እንላታለን በእኛ ቤተክርስቲያን። ምን ማለታችን ነው? መለኮትና ትስብእት ሁለቱ የተዋሃዱባት ናት። አምላክና ሰው የታረቀባት ናት እንላለን። ምን ማለት ነው ይሄ? ትስብእትና መለኮት ይሄ ከእግዚአብሔር ጋር የተጣላው ባህሪያችን በተዋህዶ የከበረባት ማለታችን ነው። እንደ እርቅ ሰነድ ለምሳሌ እርቅ ሰነድ ማለት ነው ዋናው እንትኑ የቃሉ ኪዳኑ ራሱ የሆነና ልክ እንደ ሰነድ ስንወስደው ሰነዱን የቃል ኪዳኑን ሰነድ በሰውና በእግዚአብሔር መካከል የሚለው አማኑኤል የሚለው አምላክ ወሰብ ማለት አይደለ? አምላክም ሰውም ማለት አይደለ? ስለዚህ ባህርየ ሰብ እርቅ የተጀመረው በማኅፀነ ማርያም ነው አይደል? እርቁ የሚጀምረው ምን በመሆን
የሚፈጸመው በመስቀል ላይ ነው። ግን ምን በመሆን ባህሪያችንን ሲነሳ ወልድ በተለየ አካሉ የኛን ባህሪው ሲያደርግ ይሄ ተጥሎ የነበረ ከእግዚአብሔር ጋር የተጣላ የሰው ልጅ ባህሪው ከብሮ ተዋህዶ አምላክ የኛ ባህሪ ማለት የስጋ ባህሪ የአምላክነትን ባህሪው አድርጓል፣ ገንዘቡ አድርጓል። ሀየሰ ከብረ ወረሰ የሚባሉ ቃላቶች አሉ። እነዚህ ቃላቶችን ገንዘቡ ሲያደርግ እርቁ የሚጀምረው እዚያ ጋር ነው ማለት ነው። የእኛን ባህሪ ሲነሳ ነው እግዚአብሔር እንደታረቀን መነሻችን እዚያ ላይ ነው ብለን እናስባለን። ስለዚህ ይሄ ሁሉ ለእመቤታችን ይሄ መሆኗ የተለየ ክብር እንድንሰጣት አያደርገንም ወይ? እንደው ሌላው ቀርቶ የፈጣሪያችን ያዳኛችን እናት መሆኗ ልክ እንደ ማንኞችም አሁን የቅድሙ ሰው የራሱ መቀበል እኮ የከበደው እኮ እንደኛ እናት እሷም ተራ እንደኛ እናቶች እንደዚህ ፍጡር እንደወለዱ እናቶች ወይ ደግሞ ሩቅ ቢሲ እንደሚወልዱ እናቶች እንደው በተሳሳተ መንገድ ከሆነ ይቅርታ ታደርጉልኛላችሁ። በፕሮቴስታንቱ እንደዚህ ያለ ነገር እንሰማ ነበረ። ምንም ከኛ የተለየች አይደለች። አዎ በሰውነት የተለየች አይደለች፣ ምንም ጥያቄ የለውም። ክብሯ ግን የአምላክ እናትና የፍጡር እናት አንድ ሊሆን አይችልም። ወላዲተ አምላክ ናት። ስለዚህ እናቴ የሚላት ንጉሱ እናቴ የሚላትና የኔ እናት እኩል ሊሆኑ አይችሉም። የቅድሙ ልጅ መቀበል የከበደው ከዚህ አንጻር አይደለም ወይ? እንደው በጣም ከበደኝ ሲል የነበረው እኮ እኔ እንደውም ምን ስል ነበር? ስብከታችሁ ነው እንደውም እኮ የከበደው ለልጁ እናንተ ራሳችሁ እኛ ጋር ለመቃረን ይሆን አይዱን አላውቅም። ስሰብኩት የነበረውን ነገር ከበዳቸው። ወላዲተ አምላክ ለማለት ቴዎቶኮስ ለማለት የከበዳቸው የስብከቱ በራሱ አይደለም ወይ የሚል ጥያቄ አለኝ። እና ኤኖይስ እንግዲህ መርምረው ሌላ ጊዜ አንብበው ክርክር እንዳይሆንብኝ እኔም ደክሞኛል። ከተቀበልክ ትቀበለዋለህ። ኤፋ ካልተቀበልከው ደግሞ እሺ። ቀሲስ አይ ሁለት ነገር ባጭሩ ሳይወጡ እሱ አንደኛ ክብር እሺ፣ ሁለት ነገር አጭር ላስቀምጥና ሁለት ነገር ያነሱት ላይ አንደኛው ክብር ስለመስጠት ለጌታ እናት ለማርያም ያሉት ኦፍኮርስ ለጌታ እናት ከሌሎ እንደ ማንኛውም ነው፣ እንደዛ አይደለም። እኛ የጌታ እናት ናት፣ የአምላካችን እናት ናት። አምላክን በስጋ የወለደች ነች። የጌታን እናት ማርያምን በጣም ትልቅ ሪስፔክት አለን። ኦኬ ያገኘችው እሷም የተሰጣት ነገር ሰዎች የሚሰጣቸው አይደሉም። ኦኬ ሌላ ሰው ሊያገኘው የሚችለው እድል አይደለም። አንድ ሰው ብቻ ሊያገኘው የሚችለው እድል ነው። እሷን አለማክበር አለመውደድ እንደዛ አይደለም፣ ትክክል አይደለም። እሱ የጌታን እናትን ሳናከብር ሳንወድ በስጋ የወለደችው እሱ የኛ አምላክ ነው ንጉሳችን፣ እንደዛ ማለት አይቻልም። ሰው እንደዛ እንላለን። እሱ እንደዛ ይሁንና ሁለተኛውና ዋነኛው ግን የጌታ እናት ማርያም ነች ወይ በዛ መመስገን ያለባት? ለምሳሌ አሁን ፓስተር አሌክስ ቤቱ በጌታ ሰላም ቁጭ ብሏል። አሁን ፓስተር አሌክስን መተው የሆኑ ሰዎች ፓስተር አሌክስ ከዛሬ ጀምሮ የዓለም ንጉስ ልናደርግ ነው እና ተነሳና ይህን አርግ ብለው የዓለም ንጉስ ቢያደርጉት ለዛ መመስገን ያለበት ፓስተር አሌክስ ነው እንዴ? ወይስ ለዛ ሹመት ያበቁት ሰዎች ናቸው መመስገን ያለባቸው? የጌታ እናት ማርያም ለጌታ እናትነት ስትታጭ መመስገን ያለበት ጌታ ነው። እሷም እኮ ብላለች የባሪያይቱን ውርደት ተመልክቷልና አለች። ለዛ ክብር መውሰድ ያለበት እግዚአብሔር ነው። ለታላቅ ሹመት እኮ ነው የታጨችው። እሷ እንደ ፌበር እግዚአብሔር ሰራ እንጂ እሷ ለጌታ ፌበር አልሰራችለትም፣ በዛ በመታጨቷ ማለት ነው። ሰው ለዛ ነው ለዛም ክብሩን ለጌታ የምንሰጠው ማለት ነው። ለምን ታገናኘዋለህ? ይፋ ለምን ታገናኘዋለህ? እሺ አሁን ስለ እመቤታችን ስናወራ ቀድም ይኸውልህ፣ በነገራችን ላይ የፕሮቴስታንቱ በጣም ትልቁ ስጋት ይሄ ነው። ቅድም እኮ ያነሳው ልጁ ሲጠይቅ የነበረው ይህን አይነት ጥያቄ ነው። ስለ እመቤታችን ስናወራ ለምን ከፈጣሪ ጋር ለምን እያለ፣ ምክንያቱም ምንም ጥያቄ የለውም እኮ እኛ እኮ መርጧታል፣ ለእናትነት መርጧታል ብለን እናምናለን እኮ። ለእናትነት መልአኩን እኮ ልኮታል እኮ። ይሄ አሁን በፍጹም ለእመቤታችን የምንሰጠውን ክብር የጌታችንን ክብር የፈጣሪን ክብር ወስደን ለእመቤታችን እየሰጠን አይደለም። እኛ ግን እንደኛ ፍሪ ዊል አላት፣ ነፃ ፈቃድ አላት፣ እምቢ ማለትም እሺ ማለትም መብት አላት ብለን ካሰብን አብርሃምን በመታዘዙ እናመሰግነዋለን። ስራው ሃይማኖት ነው፣ የሃይማኖት አባት ነው። አብርሃም የሃይማኖት ፓትርያርክ ተብሎ ይጠራል። አብርሃም በመታዘዙ እናመሰግነዋለን።
እነ ኖህ በመታዘዛቸው እናመሰግናቸዋለን። ይሄ የአክብሮት ምስጋና ማለት ነው። እና ልክ እንደዚህ ማያያዝ አብርሃም አሁን በእምነቱ ስንመሰክርለት ከእግዚአብሔር ጋር ማገናኘት የለብንም ማለት ምን ማለት ነው? አይ እግዚአብሔር ነው እንጂ መመስገን ያለበት አብርሃም አይደለም ምናምን እንደማንለው ሁሉ የእመቤታችንንም የራሷን ድርሻ ለራሷ ብቻ ለምን አንሰጥም ነው? የራሷን ድርሻ ነው። ለምሳሌ መልአኩ ገብርኤል እኮ ከ6 ወር በፊት ዘካርያስ ጋር መጥቶ ነበረ። አሁን ዘካርያስ ትወልዳለህ ምናምን ሲባል ክርክር ሲከራከር አንደበቱ ተዘጋ እንደምታውቀው። እና እመቤታችን ጋር ሲመጣ የተዘጋው ይሄንን ያልኩ እስኪፈጸም ድረስ ነው ያለው። ባለማመኑ ነው ዘካርያስ ይሄ የሆነው። በቃ ያልኩ ነገር እስከሚፈጸም ድረስ አንደበትህን ድዳ ይሆናል አለ ሆነ። አለማመኑ ይሄን ቅጣት አመጣበት። አሁን እንግዲህ ካህን ነው ዘካርያስ ደግሞ። አሁን እመቤታችን ላይ ስንመጣ ደግሞ እሺ ማለቷ መታዘዟ ምንም የምንከራከርበት መሆን አልነበረበትም። አንድ ሰው አለመታዘዙ ጥፋትን የሚያመጣ ከሆነና ቅጣትን የሚያመጣ ከሆነ መታዘዙ ደግሞ ሽልማትን የሚያሰጥ ከሆነ የእመቤታችን እዚያው ላይ እኮ ተመስክሯል እኮ። ይሄንን አለች ኤልሳቤጥ መንፈስ ቅዱስ ሞልቶባት ከጌታ የተነገረናትን ቃል ያመነች ብፅዕት ናት። ይሄ እኮ በጣም ከባድ እምነት ነው ይሄ። ስለዚህ ያመነች ብፅዕት ናት አለችና ዝም ብላ ደግሞ አይደለም የጌታዬ እናት ደግሞ ብላ ደግሞ ትቀጥላለች። የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል ትላታለች። አሮጊቷ በጣም ትልቂቷ ኤልሳቤጥ የልጇ የምትሆነውን እመቤታችን ድንግል ማርያም ወይንም ድንግሊቱን ኤልሳቤጥ እንዳመሰገነቻት፣ ኤልሳቤጥ ከፍ ከፍ እንዳደረገቻት፣ ኤልሳቤጥ እንዳከበረቻት እኛ ማክበር ለምንድን ነው የሚከብደን? መቼም ኤልሳቤጥ በመንፈስ ቅዱስ እንደሆነ እዚያው ተጽፏል። በኤልሳቤጥ መንፈስ ቅዱስ ሞላባት። ኤልሳቤጥ ያለችውን ቃል በቃል ብንለው እኛ ኃጢአት ይሆናል? ያመነች ብፅዕት ናት እያልን ብንዘምር፣ የጌታ እናት እያልን ብንዘምር፣ ኤልሳቤጥ ያለችውን ምንም ግጥም አድርገን ያለችውን ብንል ምንድን ነው የሚኮሰኩሰው ነገር? እና ከፈጣሪ ጋር አታገናኘው። ምክንያቱም እሱማ ዋናው እኮ ነው። ምንም እንዲያውም ከዚያ በላይ እኛ ብዙ ነገር እንላለን ወደዚያ እንዳንገባ እና ኤፋ ለማንኛውም ይበቃናል። ፕሊስ ክርክር እንዳይሆን ለሰላምታ አስገብተህ ልትጨምቀኝ አንተ ውሃ ጠጥተህ እረፍት አድርገህ 2 ወር ቆይተህ የመጣው እኛ እዚሁ ነው የከረምነው እና እንደዚያ ነው። ሰላም ሁኑልኝ ፓስተር አሌክስ። እሺ እኔ ከወጣሁ በኋላ ትችላላችሁ። ሄሉ ጥያቄ ያለኝ እያለች ነው። ችግር የለውም ቀሲስ፣ ጥያቄ ሌላ ሰው መመለስ ይችላል። እርሶ ካልቻሉ ሌሎች ኦርቶዶክስ መመለስ ይችላል። እርሶ ካልቻሉ ምክንያቱም ከስራ ነው የመጣሁት። በጣም ደክሞኛል። በጣም ይቅርታ ሄሩዬ፣ ሌላ ጊዜ እናወራለን። ድምፅ ሁኑ። ይልቁንስ አንድ መልዕክት ላስተላልፍ ፓስተር አሌክስ። እኔ ክርስቲያኖች እየሞቱ ኧረ ቁጭ ብያለሁ። ቀሲስ ቆይ አንዴ ተው ቀሲስ ግን ሄሎ አንዴ ጥሪ ላስተላልፍ። ጥያቄ ሳይጠየቁ ማጠቃለያ ይሰጣሉ ቀሲስ? እውነት ያከብሩታለሁ፣ ግን ጥያቄ ሳልጠየቅም እያሉ ማጠቃለያ ይሰጣሉ ይላሉ። እስኪ ጥያቄ የጋራ ጉዳይ ነው ብዬ ስለማስብ ነው። ቆይ ሄሎ አንዴ እና ኦርቶዶክሳውያን ጋራ ነው። አሁን በአብራሩት ላይ ለምን ጥያቄ አይቀበሉም? አሁን በአብራሩት ላይ ለምን ጥያቄ አይቀበሉም? የኔ እናት ቆይ አንዴ ሄሎያ አንዴ እና ክርስቲያኖች እንደምታዩት እየታረዱ ነው። አርሲ ውስጥ ማይኖሪቲ በሆኑበት አካባቢ አላሁ አክበር እያሉ የህፃናትን ማተብ እየቆረጡ እያየን ነው፣ በቪዲዮ ጭምር ማለት ነው። እየወጣ እያያችሁ ነው። እና ይሄ ጉዳይ በዚህ አጋጣሚ የኛ ብቻ የሚሆን አይደለም፣ ለፕሮቴስታንቱ ጭምር ነው ይሄ። እና አትሊስት እኛና ሌሎቹ ፕሮቴስታንቶችም ምንሆን ሌሎቹ ይሁዲም ይሁን ምንም እምነታችን በዱላና በዚህ በቆንጨራ በግድ መኑ የሚል አይደለም። በእውነት በዚህ ፈጣሪን አመሰግነዋለሁ። እኔ በግሌ የፕሮቴስታንት እምነት ተኝቼ እንዳላድር ስጋቴ አይደለም። በትምህርት ነው ሰብኮ በምንም እንደ አሳምኖ የራስን እምነት እንዲከተል ማድረግ ወግ ነው። በእውነቱ የእምነት ወግ ነው። ምንም ችግር የለውም። በምንም ቢፈልግ በገንዘብ አታሎም
ቢፈልግ በምንም በቃ ብቻ ያሳምነው። ኦኬ ችግር የለውም። በሰይፍና በጎራዴ ግን ካላመንክ በቆንጨራ ትባላለህ የሚል እምነት ግን እኔ በዓለም አቀፍ ደረጃ ሊታገል ይገባል ብዬ ነው የማስበው። እና የማንቂያ ደወል የሚል አንድ በእምነት ያገባኛል የሚል ሰውዬ የጻፈው መጽሐፍ አለ። እንዲሁ እሱን መጽሐፍ ብታነቡት በጣም እጋብዛችኋለሁ። የፕሮቴስታንት ሰውን የጻፈው የኦርቶዶክስ አይደለም። ያነበብኩት ከ7-8 ዓመት በፊት ነው። በእምነት ያገባኛል ነው የሚለው በብዕር ስም ነው የጻፈው። 2004 ዓመተ ምህረት መስሎኛል የጻፈው ከ14 ዓመት በፊት ምናምን። እና ጥናታዊ ጽሁፍ ነው። የማንቂያ ደወል ነው የሚለው ፒዲኤፍ አለላችሁ። ወደ 100 ምናምን ፔጅ የሚሆን ነው። 87 ፔጅ ምናምን ትንሽ ናት። እና ይሄ ጥናት የሚያሳየው አፍሪካን የማስለም የሙስሊሞችን እንቅስቃሴ ነው ያጠናው። ይሄ ሰውዬ አፍሪካን እንደ አፍሪካ የማስለም ጉዟቸውን ነው የሚያሳየው። እና እኛ ክርስቲያኖች በጸሎትም በአደረጃጀትም ከኦርቶዶክሳውያን ጋር ጭምር ከሌሎችም ካቶሊኮችም ጋር ጭምር በጋራ በዚህ ጉዳይ ላይ መስራት አለብን። እና ወደ 17 የመፍትሄ ሀሳቦችን መጨረሻ ላይ ያስቀምጣል። እኔ ወድጄዋለሁ መጽሐፉን። ሰውየው በጣም ራሽናላይዝ አርጎ ነው የጻፈው። ዋቢ አርጎ የተጠቀማቸው የብፁዕ አቡነ ሳሙኤልን ስለ እስልምና ላይ የጻፉትን የነ ቀሲስ ኤፍሬም እሸቴን በእስልምና አክራሪ እስልምና በኢትዮጵያ የሚለው መጽሐፍን እሱን ሁሉ ሪፈር አድርጎ ነው የጻፈው። እና እኔ ኢትዮጵያችን ጤነኛ የሆኑ እስካሁን ድረስ በጣም ጤነኛ የሆኑ ሙስሊሞች አሉ። በእውነቱ በጣም መቻቻል የሚሰብኩ እንደነ ሀጂ ሙፍቲ ያሉ እንደዚህ ያሉት ጥሮች አሉ። ግን ደግሞ በጣም አክራሪ ጅሃድ ማወጅ የሚፈልጉ ሰዎች በቪዲዮ ጭምር እየመጡ እያየናቸው ነው። እና ፕሊዝ እኔ በዚህ ጉዳይ ላይ በጋራ መጮህ መቻል አለብን። በጋራ መጮህ አለብን። በዱላና በጦርነት እምነት የለም። ለእስልምና ራሱ በጣም አደገኛ ነው። ይሄ ዋሃብያ የሚባለው የእምነት አደገኛ ነው። ሌሎቹ በጣም ነው የሚሰጉት። ድምፅ እየሆኑ ነው ሙስሊሞች ራሳቸው። እና ፕሊዝ ድምፅ ሆኑ። እንደ ቀላል ነገር አትመልከቱት። አፍንጫ ሲመቱት አይን ያለቅሳል ይባላል። እና የኦርቶዶክሳውያን ሞት እኔ ለእናንተ ጭምር ነው ብዬ ነው የማምነው። የደርግ ስርዓት ብፁዕ ቅዱስ አቡነ ቴዎፍሎስን አንጠልጥሎ በገመድ ሲገል ዶክተር የመካነ ኢየሱስ ማን ነበሩ? ዶክተር ማን ነበሩ? ፓስተር ማን ነበሩ? ስማቸውን ከታች ጻፉልን። አብረው ነው በነገራችን ላይ የታሰሩት ከፓትርያርኩ ጋር እና የተገደሉትም አብረው ነው። ከታች ያላችሁ ሰዎች ብጽፉልኝ ደስ ይለኛል። ዶክተር ይሄ ወለጋ የነበሩት መካነ ኢየሱስ ቄስ የነበሩ ናቸው። ጉዲና ናቸው። ጉዲና አዎ ጉዲና የስ እሳቸውና ፓትርያርኩ አብረው ነው የተገደሉት። የታሰሩትም አብረው። እና ፕሊዝ እንደው እኔ ልምምጥ አይደለም ምናምን አይደለም። የክርስትና በክርስትና ህይወት ውስጥ ይሄ ነገር ያለ ነገር ነው። ግን አይሄት እኔ እግዚአብሔር በሚያውቀው አስገድዶ ሰውን ክድ ካላመንክ ማለት ግን በጣም ነውር ነው። እንዴት እንደምገልጸው ሁሉ አላውቅም። እኔ ክርስቲያኖች ሊገደሉ አይገባም። ድምፅ ሁኑ። ባገኛችሁ የሆኑ ልጆች አይቻለሁ፣ ቪዲዮ የሰሩ አይቻለሁኝ። እናንተም ባገኛችሁ አጋጣሚ ክርስቲያኖች በማንነታቸው ሊሞቱ አይገባም። ሰው በእምነቱ ምክንያት ሊገፋ አይገባም የሚለውን መልእክት እንድታስተላልፉ